ፍጥረቱ ስለሆነ አምላክ ብሎ ተናገረ። ስለዚህ እዚህ ጋር ለይቶታል። እኛ አባታችን ስንል እግዚአብሔርን የጸጋ አባታችን ስለፈጠረን እሱ አባቴ ሲለው ግን ምንድነው የባህሪ አባት። ይሄንን ጨረሽ ሰዓት ይኖርሻል ብጠይቅሽ ትመልሽልኛለሽ? ከዚህ ጋር መጀመሪያ እንትን طيب ኢየሱስን እናንተ አምላክ ስለሆነ ነው የወረደው ነው የምትሉት ወላ ማንኛው ነው አምላካቸው አብ ወይንስ ኢየሱስ? እግዚአብሔር። ምክንያቱም እኔም ጥያቄ ስሚ ዝጋ ጥያቄ ፈጥሮብኝ ወደ እስልምና የመጣሁበት ይሄ ነው። እሺ ለምንድን ነው እግዚአብሔር ነው ሳ አብ ወልድ መንፈስ ቅዱስ አምላካችን ነው። አብ ወልድ መንፈስ ቅዱስ ሶስት የቱ ጋር ነው ሶስት? እስኪ ያሰ ሶስት አይደል እንደ አምላክ ኖ አምላክ ሶስት ነው የሚል ማስረጃ እስኪ። አምላክ ሶስት ነው የሚል ማስረጃ እስኪ። አምላክ ሶስት ነው እንዴ? አብ ወልድ መንፈስ ቅዱስ ይሄ ምንድን ይባላል? እናንተ አምላክ ሶስት አይደለም ወይ አልሽኝ። ስለዚህ አምላክ ሶስት ነው የሚል ማስረጃ እስኪ። ምክንያቱም እኔ በማስረጃ ስለማወራ ያለው ማስረጃ ስለማላወራ በማስረጃ ብቻ ነው። በማስረጃ ማውራት ሽኮ ጥሩ ነው፣ ግን ዋይ እዚህ ጋር እኔ መጽሐፉ የለኝም። አሁን በወጣ ራሱ አንቀጹን ይሄን ሊያክል ነው አለለም፣ እዚህ ላይ ነው አለለም። በወጣ ያወጣኛል። ችግር የለውም። ጥቅሱን ንገረኝ ስንት ቁጥር ላይ እንደሆነ አላውቅም። ግን ኢየሱስ ምንድን ነው አልሽ? አሁን አንቺ ኢየሱስ ምንድን ነው ታዩ? ችግር የለውም። ኢየሱስ ምንድን ነው አልሽ? እግዚአብሔር ከሆነ አምላክ ኢየሱስ ምን ሆነ? እግዚአብሔር ነው አልኩሽ እኮ። ኢየሱስ ማን ነው ካልሽኝ እግዚአብሔር ነው። እሺ ስንት እግዚአብሔር ነው? አብ እግዚአብሔር ነው ብለሽ አላልኩም። አብ ወልድ መንፈስ ቅዱስ አንድ እግዚአብሔር። ጠይብ ኢየሱስ እግዚአብሔር ኢየሱስ ከሆነ ፈጣሪ አብ ማን ነው? እግዚአብሔር አልኩኝ እኮ። አብ የኢየሱስ ክርስቶስ አባት አንድ አምላክ እግዚአብሔር። እሺ አንድ አምላክ እንዴት ሊሆን ይችላል? ኢየሱስ አምላክ ነው አልሽኝ፣ አብ አምላክ ነው አልሽኝ። አንድ አምላክ እንዴት ሊሆን ይችላል ካልሽኝ ኢየሱስ ክርስቶስ ራሱ ይመልስልሽ። ቆይ ኢየሱስ ክርስቶስ ራሱ ይመልስልሽ። ላውጣልሽ ማስረጃ። አምላክ እንዴት ነው? አምላክ እንዳለው እኔ ራሱ ማስረጃ ሰጥሻለሁ። አምላክ እንዳለው እኔ ማስረጃ ሰጥሻለሁ። አምላክ እንዴት እኮ ተናገርሽኝ። ያ ምን እንደሆነ እኮ አስረዳሁሽ እኮ። خلاص ቀጥለናል፣ ስንጨርሰናል። ሌላስ አምላክ አብም እንትና ወልድም እንዴት አንድ ሊሆን ይችላል አምላክ ካልሽኝ ማስረጃ ራሱ ኢየሱስ ክርስቶስ የተናገረው ነገር ልስጥሽ። ከኔ ይበልጣል እንዴት ሊል ይችላል ኢየሱስ? ቆይ እናቴ፣ ኧረ ቆይ ከአንዱ አትርገጭ በማርያም። አንዱን ጨርሰሽ ወደ አንዱ መሄድ ትችያለሽ። ተረጋጊ እንጂ ራስሽ ታነቢዋለሽ ብዬ ነው። ዋርኒንግ እየሰጠኝ ነው። ሰዎች ምንድነው እሱ? ናንታን ማለት ነው። ማርያም ክርስቲያን ነኝ ትያለሽ ወይ ትያለሽ እንዴ? ወላሂ ወታላሂ ክርስቲያን ነበሩ። ተረጋጊ። ድራማ አይደለም፣ ድራማ ትላለች። ክርስቲያን መሆንሽን እናረጋግጥ። በእስልምና ላይ ድራማ የለም። ታያቸው ማሬ፣ ታያቸው፣ ችግር የለውም። አንቺ ክርስቲያን እንደቆየሽ ታሳየናለሽ። አንቺ ችግር የለውም። ይሻለ ነይ። እዚህ ጋር ምን ይላል? አንብቢ እስቲ። ምን ይላል እዚህ ጋር? አይሁድ አሊው 30 ላይ ያቀልንኩልሽ ላይ ማሬ፣ እኔና አብ አንድ ነን። طيب የኔ ያለው ማለት አብ አንድ ነን። طيب የኔ ያለው ማለት መጀመሪያ እንደወጉ መቻየው የኔ ያለው ማለት እሺ። طيب መጀመሪያ ላይ አማማ ነበር እኮ። ይሄው አንብቢ። እኔና አብ አንድ ነን አለ። ይሄንን እኔና አብ አንድ ነን ያለው ማን ነው? ማርያም እንደወጉ ላይ የታርገው። طيب እሱ ላይ ብቻ አይደለም ላንብበው ሁሉንም ማለት ነው። እኔና አብ አንድ ነን። አይሁድ ቢወግሩት ደግመው ድንጋይ ያነሱ። ኢየሱስ ከአባቴ ብዙ ሊወግሩት የፈለጉት ሊወግሩት የፈለጉት አይሁድ ለምንድን ነው? ማርያም እኛ እኮ እዚህ ጋር እኮ ነው ብለሽ ኢየሱስ ተሳስቶ ነው ምናችንሽ አይደለም መልስ የምትጠብቂው። ምናልባት የሚወግሩ ተሳስቶ ነው። ኢየሱስ መልካም ባሪያ የአላህ መልክተኛ ነው። መልካምን አላህን ተገዙ ስለሚል ሊወግሩት እንደመጡ እናምናለን። እናቴ ሌላ አልተሳካላቸውም፣ ግን አላህ ወደ ሰማይ አንስቶታል። ሌላ እንትን ትያለሽ እንዴ? እነዚህ አይሁድ ሊወግሩት የፈለጉት ኢየሱስ ምን ስላላቸው ነበር? መልሽልኝ እስኪ። የሰጠኝ አባቴ አንድ ነን ስላላቸው ነው አይደል? طيب ነው አይዋ ከዛ ምን ለማለት ፈልጎ እንደሆነ ስለተረዱ ቀጠለ። ምን አለ? አይሁድ ሊወግሩት ድንጋይ አነሱ ይላል። ምን ማለት እንደሆነ እንግዲህ እዚህ ጋር እንትን ይልሻል። ኢየሱስ ከአባቴ ብዙ መልካም ስራ
አሳየኋችሁ ከእርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። ተረጋጊ፣ ጠብቂ እንዳይጠፋኝ። አድምጪ። ልመልስልሽ ቀስ ብለሽ ያው ምን ያስቀምሻል? እንጨርሰው እንጂ ለሚ ስልጣን ኮሜንቶችን ላጥዳቸው። ቆይ ማማሬ ቆይ እኔ ማርያም ስራ አለብኝና መሄድ አለብኝ። አሁን በደንብ አድርገሽ አድምጪኝ። ኢየሱስ ክርስቶስ ሊወግሩት የፈለጉት ምን ስላላቸው? እኔና አብ አንድ ነን ስላሉ። አብና ኢየሱስ አንድነታቸው ምን እንደሆነ ስለተረዱ ምን አረጉ? ድንጋይ ሊወግሩት አነሱ። ስለምንድን ነው? ከአባቴ ብዙ መልካም ስራ አሳየኋችሁ ከእርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው ይላል። ቀጥሎስ ምን ሆነ? ኢየሱስ ይሄን ብሎ ሲናገር እነሱ አይሁድ ምን አሉት መልሰው? አይሁድም ማለት ስለ መልካም ስራ አንወግርህም። ከዛ ለምንድን ነው ምን ወግርህ አሉ? ስለ ስድብ ምን ብሎ ተሳደበ ኢየሱስ ክርስቶስ? እዚህ ጋር ተሳድቧል? አልተሳደበም። ምንድን ያለው? እኔና አብ አንድ ነን። ይሄን እንደ ስድብ ቆጠሩት አይሁድ። ለምን ካላችሁ ቀጥሎ ምን ይላል? አንተ ሰው ስትሆን ወይ ብለው ነው። ቆይ መሪም አድምጭ። ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ አሉ ብለው መለሱለት ይላል። እኔና አብ አንድ ነን ማለት ምን ማለት ነው? አምላክ ነኝ እያላቸው። ምክንያቱም አብ ምን ስለሆነ? አምላክ ስለሆነ። ስለዚህ ልንወግርህ የተነሳ ነው ለመልካም ስራ ሳይሆን ራስህን አምላክ ስላደረክ ነው አለ። ስለዚህ ኢየሱስ ክርስቶስ እኔና አብ አንድ ነን ብሎ ሲናገር ምንድን እያለ ነው? ከአብ እኩል አምላክ ነኝ እያላቸው ነው ማለት ነው። ቀጥታ እነሱ እንደዛ ብለው መለሱለት። ስለዚህ ሶስት የተረዱበት እንጂ የለም። የተረዱበት አትበይ። እነሱ የተረዱበት ሳይሆን የተናገረው ነገር ልክ ስለሆነ ነው። እግዚአብሔር አብ አምላክ ስለሆነ እኔና አብ አንድ ነን ብሎ የተናገረ ከኢየሱስ ክርስቶስ ውጭ ማንም የለም። በነገሮች ላይ ሰው አንድ ነን ካልክ አምላክ እያደረክ ነው ራስህን አሉት። ምክንያቱም አንተ ሰው ስትሆን ብለው ነው መለሱለት። እሱ ታዲያ ከአባቴ ዘንድ እዚህ ጋር ምንድን እያለሽ ያለው ራሱ እሱ የመለሰላቸው መልስ እሱ ከራሱ እንዳደረገ ነው የሚገልጸው። እናቴ ከማን አደረገ ስለሚለው ነገር አላወራንም። እንደዛ አይደለም። ይሄን ከአባቴ ዘንድ ብዙ መልካም ስራ አሳየኋችሁ አለ። ቆይ እስቲ መረሜ በቃ አሁን ብዙ ስራ ከአባቴ ዘንድ ያለው ከራሱ እንዳልሆነ ይሄ እኮ ማስረጃ ነው። ቆይ መሬም እባክሽ ተይ። አሁንም ልክ አይሁድን ከራሳቸው ነው የተናገሩት እንዳልሽው አንቺ ራስሽ ከራስሽ እየተናገርሽ ነው። አንድ ጥያቄ ልጠይቅሽ። ከነቢያት መካከል እንግዲህ ከኢየሱስ ክርስቶስ በፊት አስቀድመው ነቢያት ነበሩ አይደለም? ነበሩ አይደል? ለምሳሌ እናንሳውና ዳውድ ነብይ ነበር አይደል? አይደለ? ሙሳ ነብይ ነበር አይደለ? ከነዚህ ነቢያት መካከል እኔና አብ አንድ ነን ብሎ የተናገረ ነብይ አለ? አንድ ጥቀሽልኝ እስቲ። አሁን እዚህ ጋር ሌላ ቦታ ሳንሄድ እሱ ራሱ ኢየሱስ የመለሰላቸው ከአባቴ ዘንድ መልካም ነብይ አለ። አባቴ ዘንድ ያመጣውላችሁ አባቴ ዘንድ አለ የለም? እኔ ጥያቄ የጠየቅሽው መልሱልኝ። እኔ ከማንም ዘንድ ነው አላልኩሽም። እና ከአላህ ዘንድ ሊሆን ነው እንዴ? አልጠየቅኩሽም። እሱ አልጠየቅኩሽም። ማርያምን ነው የምልሽ። ይኸውልሽ አሁን ድረስ ይኸው መሬም ቆይ ታግሸሻለሁ። ማርያምን ነው የምልሽ። ለጠየቅኩሽ አሁን ቀጥታ ማትመልሽልኝ ከሆነ እንዲህ አይነቱን ነገሮች የምትናገሪ ከሆነ አወርድሻለሁ ከይቅርታ ጋር። ከቀደሙት ነቢያት ከኢየሱስ ክርስቶስ በፊት የነበሩት ነቢያት በሙሉ እኔና አብ አንድ ነን ብሎ የሰበከ አንድ ነብይ አለ? ጥቀሽልኝ ካለ ቶሎ በይ። ሁሉም ነብያት የራሳቸው የሆነ የተሰጣቸው ታምር አለ ከፈጣሪ ዘንድ ያለመላካቸው ምልክት ይሆን ዘንድ እንዴ? ቆይ ይሄንን አንድ ነን ማለት ተአምር ነው እያልሽ ነው? ጠብቂኝ። ቆይ ጠብቂኝ። ይሄንን ለምን አላለም እያልሽ ነው? ይሄንን ክርስቶስ እኔና አብ አንድ ነን ማለት ተአምር ነው እያልሽ ነው? እኔ ኢየሱስ ሊል የፈለገበት ሌላ ነው፣ አንቺ የተረዳሽበት ሌላ ነው። ኢየሱስ ሊልበት የቻለው ማንኛውም ነብይ ተልኮ ይመጣ አይደምጭኝ። ማንኛውም ነብይ ተልኮ ይመጣ የፈጣሪ አንቺ ታስረጅኛለሽ። ችግር የለውም አንቺ ታስረጅኛለሽ። ቆይ መሬም ተረጋጊ። አንቺ አስረጅኝ። ኢየሱስ እኔና አብ አንድ ነን አለ። ምን ለማለት ፈልጎ ነው? እስኪ አስረጅኝ። ለማለት የፈለገው ሌላ ነው ስላልሽ ምንድን ነበር ለማለት ፈልገው? እኔና አብ አንድ ሰው እሱ ተልኮ መጥቷል።
የእሱን ፍቃድ እንደማይሻና ከእግዚአብሔር ወይንም ከአብ የተላከውን ለፍቃድ ምናምን አልጠየቁሽም። አልጠየቁሽም በማርያም እኔ በጣም ሌሽ አብ ከኔ ይበልጣል ይላል። ሌሽ አባት ይበልጣል ከኔ ይላል። ሌሽ አብ በለጠ አንድ ተሆነ ሌሽ በለጠ ነው። ኢየሱስ ማለት የፈለገው ሌላ ነው ስላልሽ ማለት የፈለገውማ እንዲህ ያልኩት እኔ እሱ ያለኝን የምተገብር እንጂ ከአንደበቴ የማደርግ አይደለም ለማለት የተጠቀመው ነው። እኛን ጠይቃት በቃ ይበቃታል። የተጠቀመው ይሄ ነው። ወይ ማሬ እሱ አብጋርና አንድ ነን ሲል ምን ለማለት ፈልጎ ነው? እሱ የላከውን እንደሚናገር ነው ከአንደበቱ እንዳልሆነ ኢየሱስ እኔና አብ አንድ ነን ሲል ምን ማለቱ ነው? ለማለት የፈለገው ነው። እየመለስኩልሽ ነው። ከአብ የተላከውን የሚያደርስ እንጂ በውሸት ወይንም በማንኛውም ማስረጃ እንጂ ከአብ እንትን ያልኩትን እኔ ለማድረስ ነው ያለውን እኔና አብ አንድ ነን ማለቴ ከአብ ዘንድ የተላኩትን ለማድረስ ነው ብሎ የተናገረበትን አንቺ ማስረጃ እንደዛ እንደራሴ ነው እኔ የነገርኩሽ እንጂ ተቁርአን ወይንም ተንተና አይደለም ያልኩሽ። እንደራሴ ማስረጃ ካልሽማ የራሱ እታች ማስረጃ ላልሽ ቆይ ከራሴ ነው አልሽኮ በቃ ቅዱስ ደረጃም ይሁን ታይ በቃሽ መሬም ታይ በቃሽ። እንደራሴ የሚባል ነገር አይሰራም ባስተምሮ ደረጃ። አንቺ ለራስሽ ስትጠይቂ ነው እንደራስሽ ያንን እንደራሱ ከተናገረ ጨርሷን በቃ መሬም ጨርሰናል። ክርስቲያን ብላለች ጠይቂያት። አዎ ችግር የለም መሬም ይሄ እንግዲህ ምን ብለሻል? ክርስቲያን ነበርኩ ብለሽ ሰለምቴ ነኝ ብለሻል እዚህ ጋርና ክርስቲያን ነበርሽ መሬም? አዎ መልካም። የት ሀገር ልጅ ነሽ? ቦረና ውስጥ እንግዲህ ክርስቲያን ያዙልኝ። እሺ ቦረና ነሽና ቦረና ላይ የትኛው ደብርሽ ምን ይባል ነበረ? ደብርሽ ቦረና ላይ ስትኖሪ ክርስቲያን እያለሽ ደብርሽ ምን ነበር የሚባል? ክርስቲያኔ ነው ደብርሽ ምን ይባላል? እኛ ርቀን ስንሄድ እኛ አካባቢ ላይ ጋስጫ ራቅ ይለናል ማለት ቦረና ውስጥ ቤተክርስቲያን የለም? ቤተክርስቲያንማ ሚካኤል አለ፣ ገብርኤል አለ፣ ወሩን በሙሉ ቤተክርስቲያን እንጂ። ቦረና ውስጥ አንቺ ካለሽበት አካባቢ የትኛው ደብር ላይ ነው የምትገለገል? ሚካኤል ቦረና ላይ ሚካኤል የሚባል ደብር ወይም ቤተክርስቲያን አለ? እዚህ ጋር ኮሜንት ላይ እስኪ ጻፉልኝ ስለ ቦረና የምታውቁ። ቆይ አንዴ ትንሽ ልታገሽኝ መሬም አለ። እኔ ለክርስትናው ላልሽው ማዘሬ ክርስቲያን ነች። ማዘሬ ገና ክርስቲያን ነች። ራሱ አልሰማም። መሬም ተረጋጊ እንጂ እኔ ስለ ማዘርሽ እግዚአብሔር ይጠብቅልሽ ይቀመጡ። ቆይ ማሂ ተይ ቆይ ማሪ አለ ቦረና ላይ ቦረና ውስጥ ሚካኤል የሚባል ቤተክርስቲያን አለ። እንትኖች ታች የምታውቁት ስለ ቦረና ማለት ነው። የማታውቁ እንዳታወሩ ነው። የለም ቤተክርስቲያን የሌለው ቤተክርስቲያን የሌለው ሚካኤል የሚባል ቤተክርስቲያን ቦረና ውስጥ ነው። አንቺ ማን ነው ቤተክርስቲያን ስልሽ ሚካኤል ስላሽ እንቀጥልሽ ችግር አለ እንበልና ስለዚህ እዛ ሚካኤል ነው የእናንተ ደብር ማለት ነው። አንቺ የምትገለገይበት የምታስቀድሽበት የምትሳለኝ ሚካኤል ነው አይደል? አይሁ መልካም። የክርስትና ስምሽ ማን ነበር የሚባለው ክርስቲያን በነበርሽ ጊዜ? አታላይ የክርስትና ስም አታላይ ይባላል። የራሳችሁ ተፈለጋችሁም አይዲ የክርስቲያን ስም ነው ይሄ። የእስልምና ስሜማ ማርያም አላልኩም። ችግር የለውም። የክርስትና ስምሽ አታላይ ይባላል። ጥሩ የኔ አታላይ። እሺ ቆንጆ መልካም ነው። እስቲ እንደው ክርስቲያን ከነበርሽ እስልምና ከተቀበልሽ ስንት ጊዜሽ ሆነ? ስንት አመትሽ ወይ ስንት ጊዜሽ? 10 አመቴ። 10 አመት። ስለዚህ 10 አመት ቀላል ስለሆነ ስለ ክርስትና ያሉትን ነገር አትረሻቸውም ማለት ነውና አሁንም ግን ሰለምቴ ነው ስምሽ። ኦኬ እንደው እስኪ ከአምስቱ አዕማደ ምስጢራት ሶስቱን እስኪ ጥቀሽልኝ። እንደው ሶስቱን በጥቂቱ። አልተማርኩም። አልተማረች። ክርስቲያን ናት፣ ቤተክርስቲያን አላት፣ ትሳለማለች፣ ግን አልተማረች። ግን አነባለሁ።
የት ነው የምታነቢው? መጽሐፍ ነው ያኔ መጽሐፍ ቅዱስ እናነባለን። እዚህ ጋር ልንገርሽ ሁልሽም እዚህ ጋር ነው እናውራ። ስደት ላይ ከመጣ ነው ሁላችንም መጽሐፉ ላይ ትኩረት ያደረግነው ማንበብ እናነባለን እንጂ። ተረጋጊ እንጂ ነው እንዴ! ተረጋጊ የኔ ቆንጆ። አብዛኞቻችንም ተምረን ነው ያወቅነው እንጂ ሳንማር አናውቅም። የኔ ቆንጆ እረዳሻለሁ። ራሴ አሁን ብትጠይቂኝ ለምሳሌ ከሀገር ቤት እያለሁኝ በጣም እውቀት አልነበረኝም። ወደ ስድስት ከወጣ በኋላ በደንብ ሶሻል ሚዲያው ላይ ከተቀላቀልኩ በኋላ ግን በደንብ አድርጌ አውቄያለሁ ስለ ሃይማኖቴ። እሱን ችግር የለውም የኔ ማር፣ ችግር የለውም። ግን ምን አልሽ አንቺ? ክርስትና ስምሽ ማን ነው? አታላይ። ደብረሽ ምንድነው ስትባይ? ቦረና ውስጥ ለዛው ቅዱስ ሚካኤል አልሽ። ቅዱስ ሚካኤል የሚባል አለ ወይ ደብር ብለን ስንጠይቅ የለም። እሺ ስለ አምስቱ አዕማደ ምስጢራትስ ንገሪን። ቆይ ማለት ስለ አምስቱ አዕማደ ምስጢራት ንገሪንና ቢያንስ ሶስቱ ስንድሽ እንኳን መናገር አልቻልሽ። ግን መጽሐፍ ቅዱስ ታነቢያለሽ አይደል? መርምዬ መጽሐፍ ቅዱስ ታነቢያለሽ አይደል? ታነቢያለሽ አይደል? መልካም። እስኪ መጽሐፍ ቅዱስ ላይ እንደምታነቢ እንደው እንደ ማስረጃ እንዲሆንሽ አንድ ጥያቄ ልጠይቅሽ። ኢየሱስ ክርስቶስ ምን ብሎ ተናግሯል መሰለሽ? መንገድም ሕይወትም እኔ ነኝ፣ ከኔ በቀር ወደ አብ የሚደርስ የለም ብሎ ተናግሯልና የትኛው የመጽሐፍ ቅዱስ ክፍል ላይ ነው ይሄንን የተናገረው ኢየሱስ ክርስቶስ? አንተ ላይ የክርስትና ስሙ ታጣችን የተበለለን ሳቦት ገና መጪ እኔ በሳቅ ሞት ነው ማርያም። የክርስትና ስም ያታለች ሙስሊሞች ቅጥፋት ምን ይሰራላችኋል? ለምንድን ነው የምዋሹት? ተዋረድሽ ማርያምን። እኔ ብቻዬን በሳቅ ለተነደበ ኢየሱስ የክርስትና ስምሽ ማነው? አታላይ ክርስቲያን ሳቧት ተንጣ ገና አባታችን ነው ይውላችሁ። ስለ አምስቱ አዕማደ ምስጢራት አታውቅም፣ ግን ስለኛ አምላክ ልታስረዳኝ ትሞክራለች፣ ላስተምርሽ ትላለች። ትዕግስቱን ስጠኝ ማርያምን። ለምን አበባን ሳቢያት ይቅርታ ግን በመካከል አታላይ ነይ ግቢ የኔ ቆንጆ። ስምሽ ደስ ብሎናል። የክርስትና ስምሽ እኔ ገረመኝ ማለት ነው። አታላይ ካለችሽ በኋላ የምጠይቂያት ጥያቄ እንደማታታለልሽ በምን እርግጠኛ ነሽ እኮ? ለዚህ አለማታለሏ በምን እርግጠኛ ሆናለሁ እንዴ? ምን ትዝ እንዳለኝ ታውቃላችሁ? አታላይ ነኝ ስትለኝ አላህ ከአታላዩን በላጭ አታላይ ነው የሚለው ሐሳብ ወይ እንደው በማታ በታደረገች እንጂ አላህ አታላይ ነው የሚለው ሐሳብ ትዝ አለኝ። ደሞ እኮ ደጋግማ እንኳን ያለች ነው። አውሩ ቀጥሉ። እንትን ቦረና የት አካባቢ እንደሆነች ልጠይቃት ነበር። አቶ አታላይን ማን ነው? ወይዘሪት አታላይን ማለት ነው። እኔም የቱ ጋር እያልኩ ነበርና ለምሳሌ ቦረና ሲባል አንድ ቦረና አይደለም፣ አካባቢያቸው ምናምን እንትን ይላል። ታችኛው ላይኛው እንትና እየተባለ አለና እሱን ብትነግረን ጥሩ። ቆየ ወይ ግን በሉ ቀጥሉ እናንተ። አምስቱ አዕማደ ምስጢራት ሶስቱን ንገሪኝ ስትባል አላቀውም አለች። ከዛ እስልምና ያቦካውን ነገር ስላሴ መታ እኛ ላይ ልታላቁት ትፈልጋለች ማለት ነው። ስለዚህ እንደነዚህ አይነት የእውቀት ፒኤችዲያቸውን እየሰሩ ያሉ ግለሰቦች ከሶሻል ሚዲያ ተጠርገው ቢጠፉልን ብለን አቤቱታ እናቀርባለን ወደ ክቡር ፍርድ ቤት። ለሶሻል ሚዲያ የማይመጥኑ የእውቀት ደናግላን ቲክቶክን እየደለታችሁ ወጣት ማንንም አያስቆምልንም። አበባይ ሰልፍ ማውጣት አለብን። እኔ አታላይ ስትል ማለት ነው ሰዎች መካከል ነበርኩና በሁሉም ባንድ ላይ ነው የሳቁትና አታላይ ስትል ምናምን ነገር ድምፁ እንትን ነበር። ገባሽ? የሚገርም ነው ደግሞ እንደዋቂ የሚያደርጋት ነገር መሀይም የሆነት እንደዚህ ከመዋል እንግዲህ ታስቡ በጌታ ስለ አምስቱ አዕማደ ምስጢራት አላውቅም ብላ ስለ ስላሴ ላስረዳሽ ስትል ትዕግስቱን ስጠኝ። ለምለም ስልጣን ስጪኝማ። ቅድም ብዙ ነበሩ ገብተው ይጠይቁ። አምስቱን
ያኔ እኮ ብዙ ሰው ስቤያለሁ ርግቤ፣ ግን ምን እንደሆነ አላውቅም፣ አልገቡም። ሪኩዌስት የላኩት ሰዎችን ኢንቫይት ልክ። እሺ አሁን አንድ ሰው ላስገባ። ሀያ አሁን ስልጣን ተቀበልና ቆይ እስቲ ይጠይቁ፣ ክርስትና ላይ ይጠይቁ። ለምለም ሻ እንትን ቀብኝ ስልጣን ቀብኝና እፎይ ቤት ተዘግቶበት እኮ ወጣን። ተዘግቶበት ነው እንዲወጣው እርግቤ ማለት ነው። የሆነች ኮሜንት ላይ የሆነች ደጋግማ እየጻፈች ነው ካየሻት፣ ጥያቄ አለብኝ በእስልምናዬ ላይ ምናምን አውሪ በውስጥ እያለች ነውና አይዋት እኮ ስልጣን አቀብሉኝ ስልጣን ወይም አበባ አስገቢያቸው አንዳንድ ቁጥር ልሰጥሽ ነው። አንዴ ጠብቂኝ፣ ስራ እየሰራሁ ስለሆነ ነውና እንዴ እኛ እናወራለን፣ ችግር የለውም። አንቺ ስራሽን ስሪ። ለእኔ የኮሜንት ስጪ። ቆይ አንዴ ጠብቂኝ። ስሟን ንገሩኝና ላስገባት። አንዳንድ ቁጥር ጻፉ። መግባት የማችሁ ብዙ ሙስሊሞች ሪኩዌስት ነጃት አንድ ቁጥር ጻፊ። ነጃት ሀያን እስኪ አወሯት። ሀያን አወሯት ማለት ሀያ ላወርድሽ ነው ካላወራሽ ማለት ወይንም ካላወራሽ ነው። ሰላም ላንቺ ይሁን። ምንድን ሙስሊም ነሽ? ተመለሺ ወደ ውስጥ ወደ ኋላ ተመለሽ። ሪፖርት እያደረግሽ ነው መሰል። ኧረ የምን ሪፖርት ነው? ወደ ኋላ ተመለሰሻል። የኔ ወይንም ውጪና ተመለሽ። አሁን ይሄው ተመለሽ። አንድ ጥያቄ አቅርቤ ልውረድ። እሺ አሁን ጠይቂ። ወደ ኋላ እንዳትመለሺ። አትሰቃየን። ተነካክቶብኝ ነው። እሺ ቀጥይ። እሺ የኢዮብ መጽሐፍ ምዕራፍ 1 ቁጥር 6 ያውጡልኝ። እሺ አበባ ያለሽ ቀጥይ። አበባ ጥያቄሽን አቅርቢ። ሰይጣኖች የእግዚአብሔር ልጆች ናቸው ይላል መጽሐፉ። አውጡና አስረዱኝ። ብቻ አቅርቢ። ጥያቄሽን ብቻ አቅርቢ። አቀረብኩኝ እኮ አይሰማም እንዴ? እኮ ክፈችው፣ መጽሐፉን ክፈችና ጠይቂ። ኧረ ቢስሚላህ የኢዮብ መጽሐፍ ምዕራፍ 1 ቁጥር 6 አልኳቸው እኮ። እዛ ላይ ሰይጣኖች እግዚአብሔር ልጅ የሚል የለማ ታዲያ። ኧረ ይላል። እኔ አውቀዋለሁ ኢዮብን። ክፈቱትና ማን አንብበው። አራስሽ ኢየሱስ ያብ ልጅ ነው። ኢየሱስ ያብ ልጅ ነው። ተረጋጊ ሴትዮ። ስርዓት ያዥ። አይደለም መልሱልኛ። በስርዓቱ እየጠየቅኳቸው አይደል ያለው። ኢዮብ ላይ ጠይቀሻል። በቃ ሚውት አድርጊና አዳምጪ። ትርፍ ነገር ተነግረሽ መሐመድን እንወጥብ ማናደርግልሽ። ሲጀመር ጥቅሱ እንደዛ አይልም። ለምንድን ነው በስርዓት ጥቅሱ እኮ አስረዱኝ እኮ ነው ያልኩኝ። ቢስሚላህ። እሺ ኢዮብ 6 ምዕራፍ 1 6 አልሽ። አንቺ እንዳልሽው አይልም ጥቅሱ። ለምንድን ነው እንደዛ የምትይው ካነበብሽው? ወይ በትልቁ ልሁን። እሺ አበባ ከፍታለች። እሺ ይሄው በትልቁ ላርግሽ አበባዬ። ይሄው ቀጥሉ። አሁን ጠይቂ። ሰይጣኖች እግዚአብሔር ልጆች የሚለውን ከዚህ ላይ አውጭልን። እሺ የአምላክ ልጆችን በእግዚአብሔር ፊት ለመቆም መጡ ይላል። ከፊት ለፊቱ ማን ነው የቆመው? ሰይጣኖች። ምን አልሽ? ላንቺ የሚያሳይሽ ሰይጣኖች ብሎ ነው። ከዕለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዞርኋት፣ በእርሷም ተመላለስ ብሎ ለእግዚአብሔር መለሰ ይላል። የቱ ጋር ነበረ ሰይጣኖች የሚለው? ሰይጣኖች የሚባል ነገር ሲጀመር በመጽሐፍ ቅዱስ የለም። እናት ይቅርታ ተሳስቼ ነው። የአይሁድ ሰይጣን የሚለው ለዲያብሎስ ለሉሲፈር ለወደቀው አይሁድ እኔ ብዙም አላየሁበትም። አላህ ለምን ልጅ የለውም ባላችሁት ነው አንድ አፍታ ወጥቼ የመጣሁኝ። ዞሮ ማለት ነው እዚህ ላይ መዝጊያው ጭራሮ ልጆች የሚለው ማን ነው? የእግዚአብሔር ልጆች የሚለው ማን ነው? ያ
መላእክት ናቸው። በዚሁ በመጽሐፈ ኢዮብ በሌላ ምዕራፍ ላይ ያሳይሻለሁ። መላእክትን አይደለም። እሺ መረጃ አምጪ። መላእክት አይደለም የሚል ኧረ ቢስሚላህ። ኧረ እናት ነው ስራ ላይ ነኝ። እንደፍታ ነው የገባሁት። መላእክት የሚል መላእክት አይደሉም። ስራ ማላጣው አላለችም እንዴ? ምን አይነቷ ንስፍል አቅል ናት። በጌታ ናችሁ። እንዴት ናችሁ? ገና ጥቅስ እንትን አይሉ ጥቅስ የሆነ የተሟላ ጥቅስ አጤሬራ ነው። ገባሽ? ከሆነች ፒዲኤፍ ሰርተው ሰጥተዋታል። እሷን ስታነብ ተወዣበረባት። ገባሽ? ያጋጥማል። ወንድም ማን ነው እህታችን ሀያ። እሺ አር ቀጥይ። እሺ እንዴት ናችሁ? ደህና ናችሁ? መጀመሪያ ሰላም ናችሁ ሁላችሁም? ሌላው ደግሞ የቅድሞ አዲስ ሰለምቴ ነኝ ካልሽ ታች እያዳመጥሽ ከሆነ የክርስቲያን እህተ ገብርኤል እህተ ማርያም እንደዛ አይነት ነው የክርስትና ስም የምትባለው እንደዛ ነው። ሌላው ደግሞ ለእናንተ ጥያቄ ያለ ምንድነው ጥያቄ? ሙስሊም ነሽ አንቺ? መጀመሪያ ያው ሙስሊም ነኝ እኮ አሁን ሰላም ታቀረብሽና ሳንመልስልሽ ነው የሮጥሽው። ምን አቻኮልሽ ብዬ እኮ ነው። እሺ ቀጥይ። ሚውት ላድርግሽ። እሺ ማሪ እርግዜ ኔትወርክ አስቸገረኝ። ማርያም እምቢ አለኝ። ይሄ በፊትም ተመክራችኋል። በነገራችን ላይ እንደዚህ ድራማ ተሰብስበው ሰለምቴነን ብሎ ድራማ ሲሰሩ ክርስቲያኖች ቤት ገብታችሁ ሰለምቴነን ብላችሁ የምትናገሩ ሰዎች ተማሪ እኮ ናቸው። አንዴ ምረት ልጨርስ። አንዴ የሚያስተምረ የሴቶች ስም ወለተ ተብሎ ነው የሚጀምረው። የወንዶች ደግሞ እንደዚህ በላችሁ ተናገሩ ተብላችሁ ረስታችሁ ነው። ድራማ ስለሆነ ትረሳላችሁ። በዛ ነው። አሁን ጥያቄሽን ብቻ ጠይቂ። አሁን የገባሽ ብዙ ተማሪ ካላልሹ ደግሞ ቆይ አንዴ ችግር የለም እጠይቃለሁ። እኔ በስነ ስርዓት ነው የምጠይቀው። በስነ ስርዓት ባወርድሽ ነው። ጥያቄሽን ብቻ ጠይቂ። የሰው ስም አትጠይቂ። አውርጅ የሁሱ ተማሪ አትበይኝ። ያላህን ነው እንጂ ማምነው ሁሱ ጌታዬ አይደለም፣ አላህ ነው ጌታዬ። ካወቅሽ ማለት ነው። ስነ ስርዓት ነው ብቻ ጠይቂ። ጠየቁ ከፈለጉ ደግሞ በስነ ስርዓት ነው እንጂ በስድብ አይደለም። ማንንም ስለውሱ ያነሳ የለም በነገራችን ላይ። አሁን እዚህ ላይ አሁን እኮ ሁሱ እኮ እያልሽ ነው እኮ ነገር የለም። ጥያቄሽ ነበር። ኦኬ በቃ እሺ ተይው፣ ወደ ጥያቄ ልሂድ። ነገራችን ወደ ጥያቄ እኔ ጥያቄ ቆይ እርግብ እኔ ነው ያልኳት የሁሱ ተማሪ ሆና ነው የሚሆነው። ያችን እሷን መሪያ ስሜ ይቅርታ። ኦኬ እሺ ይቅርታ። እርግብ መስላኝ ነው መለስኩላት። አንቺም ኦኬ። እኔ ጥያቄ ምንድነው አሁን እናንተ አሁን ኦርቶዶክስ የሚያስበው ከመጀመሪያው የመጣው እምነት ትክክለኛው እምነት ኦርቶዶክስ ብላችሁ ነው የምታስቡት? ጥያቄሽን ብቻ ጠይቂ እኮ። ልጠይቅ እኮ ነው እንዴ? ምንድነው? ቆይ እስኪ አፋፌን አትበይኛ። ምን ነው የምታስቡት? አይደለም መመሪያችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስን መሰረት አድርገሽ ጥያቄ ጠይቂ እኮ። እሱን ነው የምትመልሽልኝ። እኔ እንደመሰለኝ ጥያቄውን ጠይቅና አንቺ ነሽ እሱን ደግሞ የምታስተካክይኝ። በመልስሽ ታስተካክይኛለሽ። እኔ ጥያቄ ጠይቅ አይደል? አንቺ ከኔ ያወቅሽ ስለሆንሽ አንቺም ጥያቄውን አስተካክልሽ ትመልሽልኛለሽ። ገባሻ? እኔ ግን የመሰለኝን ነው የምጠይቀው። የጥያቄ መጠየቅ የፈለኩትን ነው የምጠይቀው። ገብቶሻል? አንቺ መልሱን አስተካክልሽ ትመልሽልኛለሽ። ኦኬ። እና አፋፌን አትበይኝ። እና እንደዛ ከሆነ ለምንድን ነው ክርስቲያኖች ልጆች ሲወለዱ የሚጠመቁት? ለምንድን ነው? ይሄ ነው ጥያቄ። አመሰግናለሁ። ከታችሁኝ ያዳምጣሉ። ችግር የለም። እዚህ እንኳን ቦታ ባልይዝባችሁም ችግር የለም። አስቀድሞ የሰው ልጅ እየሰጠኝ ነው። ምን ላድርገው? ኧረ ሁለተኛ ጊዜ እየሰጠኝ። ታብታብ ያድርጉ ጋይስ፣ በቻላችሁት ነገሮች ታብታብ አድርጉ። እኔ እንደው ይሄ ቲክቶክ ያመጣው ጸባይ አይደለም። የጌታ ስራ እህታችን ጥያቄሽ ለምለም የሚል አድርጊ። እሺማ ታብታብ አድርጉ። እሺ 100 ሺህ አስገቡ እስቲ ታብታብ። እሺ እህታችን ጥያቄሽ ምንድነው? የሰው ልጅ ሲወለድ ለምንድን ነው የሚጠመቀው ነው አይደለ? ህፃናት ለምን ይጠመቃሉ ነው አይደለ ጥያቄሽ? አዎ ትዕዛዝ ነው። እግዚአብሔር አምላካችን ስላዘዘን፣ እግዚአብሔር አምላካችን ተጠመቁ ብሎ ክርስቶስ ስላዘዘን ያንን ትዕዛዝ ልንፈጽም ነው። አስቀድመን ፍጥረት ነን። በክርስቶስ ኢየሱስ የተፈጠርን የክርስቶስ ኢየሱስ ፍጥረቶች ነን። ጥምቀት ደግሞ ትዕዛዝ ነው። ልክ አንቺ አሁን ለምሳሌ ረመዳን ለምንድን ነው ምጾም ብዬ ብጠይቅሽ አላህ ስላዘዘኝ እንደምትይ፣ እኛም ደግሞ ጥምቀት ትዕዛዝ ነው። አምላካችን ክርስቶስ ኢየሱስ ተጠመቁ ብሎ ስላዘዘን። ተመለሰልሽ? ለኔ አሳማኝ አይደለም መልሱ፣ ግን አመሰግናለሁ ስላስገባችሁኝ። ቴንክ ዩ። ምክንያቱ ለምንድን ነው የማያሳምንሽ? ምክንያቱስ
ሰው ሲወለድ አስቀድሞ ሙስሊም ነው ተጠምቆ ነው ክርስቲያን የሚሆነው ምናምን ያንን ይዘሽ ከምትምና አትጠመቂም። እስልምና ስትወለጂ ሙስሊም ነሽ አትጠመቂም። ለምን እንደዛ መረጃ ለኔ አላሳመነኝም። አዳምና ሔዋን ሲፈጠሩ ሙስሊም ነው የሚል የቁርአን አያ አምጪ እስቲ። በቁርአን ላይ በነቢያቱ አላሳመነኝም። እሺ እንደፈለግሽ ነገር ግን እኛ ምንድነው መልሳችን? እናንተ ጥያቄ መልስላችኋለሁ ግን አያሳም። እሺ እናመሰግናለን። ሌላ ሰው ይግባ። እናመሰግናለን እህታችን። ጥምቀት ትእዛዝ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠመቁ ብሎ ስላዘዘን እንጠመቃለን። ለምሳሌ ማቴዎስ 28:19 ላይ አለ ሐዋርያቶችን ሲያዛቸው ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጉ የኔ ተከታዮች አድርጉ ይላል። ዳግመኛ ከውሃና ከመንፈስ መወለድ አለባችሁ ላይ ዮሐንስ ወንጌል ላይ ብዙ ቦታ ማሳየት ይቻላል። ስለዚህ ጥምቀት ትእዛዝ ነው። ሙስሊሞች ብዙ ጊዜ ይሄንን ሰው ሲወለድ ሙስሊም ነው ተጠምቆ ነው ክርስቲያን የሚሆነው እንደዛ አይነት አስተሳሰብ ስላላችሁ ነው። እንደዛ አይደለም። በነገራችን ላይ ሰው ሲወለድ ሙስሊም ነው፣ ሰው ሲፈጠር ሙስሊም ነው። ይሄ በ6ኛው መቶ ክፍለ ዘመን የተጀመረ በመሐመድ የተጀመረ ነው፣ በቁርአን የተጀመረ ነው። ነቢያት ሆነ ሐዋርያት አንድም ቦታ እኛ ሙስሊም ነን ብሎ አላስተማሩም። ሰው ሲፈጠር ሙስሊም ነበረ፣ ከዛን ደግሞ ተጠምቀው ክርስቲያን ሆነ ምናምን እንደዚህ አይነት ነገር ነቢያቶች ሐዋርያቶች አላስተማሩም። ሰው ሲወለድ ሙስሊም ነው፣ ነቢያት ሙስሊም ነው፣ መሐመድ ነው ይሄንን ሁሉ ተረት ያወራ ማለት ነው። ስለዚህ ተቀባይነት የለውም መረጃ የሌለው ነገር ስለሆነ። እሺ ሌላ ሰው ጥያቄ አለ? እኛም እንጠይቃችኋለን። በነገራችን ላይ አሁን የገባችሁ አብቲ ማውራት ፈልገሽ ነው? አውሪ። እንዴት ናችሁ? እንዴት ናችሁ? ሰላም ነው? ሰላም ነው ኢብራሂም። እንኳን ደህና ቆያችሁኝ። የልጅቷ ጥያቄ እኮ አሕዛብን ሳይሆን ማቴዎስ ላይ ያለውን ሀሳብ ላይ ሳይሆን ልጆቻችሁን ለምን ክርስትና ታስነሳላችሁ ስትወልዱ በ40 ቀንና በ80 ቀን ነው የእሷ ጥያቄ። ወይስ ልጆቻችሁ የሚወለዱ ልጆች አሕዛብ ናቸው የሚለውን አናነሳችም። በነገራችን ላይ ስትወለዱ ለምንድን ነው የምትጠመቁት ነው ያለችው። ስለ 40 እና ስለ 80 አላነሳህም። የኔ ጥያቄ እንደዚህ ነው ብለህ ጠይቀና ከዛ እንመልስልሃለን። ያንተ ጥያቄ ነውና ይሄ የሚለው አይ እየጠየቀቻችሁ የአለመግባባት ጉዳይ ነው እንጂ ልጆቻችሁ አሕዛብ ናቸው ወይንስ ምንድነው ነው እኮ አሁን እኮ በ40 እና በ80 ቀን የታዘዛችሁበት የወንድ ልጅ 40 ቀን የሴት በ80 ቀን እና ልጆቻችሁ ራሱ አሕዛብ ናቸው ወይ የሚለውን ነው ለመጠየቅ የፈለገችው። ለዚህ መልስ ካለ ልስማና እኔ ወደ ራሴ ጥያቄ ልሻገር። ኦኬ ይሄ ያንተ ጥያቄ ነው። እሷ እንደዚህ ስላልጠየቀች በ40 እና በ80 ለምን ትጠመቃላችሁ የሚለውንም ደግሞ እንመልስልሃለን። ልጆቻችሁ አሕዛብ ናቸው ምናምን እሱ ሌላ ነው። ከክርስቲያን የሚወለድ ክርስቲያን ስለሆነ እሺ አብቲ የሚዩት ነሽ። እኔ ሰማችኋል? ይቅርታ ቆይ አንዴ እኔ ሰማችኋል? ሰማያለሽ? ጥሩ። አሕዛብ ማለት የአማኝ ብቻ ነው ይብሩ? ይቅርታ የአማኝ ያናቸው አሕዛብ የሚባሉት እነሱ ብቻ ናቸው? አይ ለጥያቄውን ብቻ መልስልኝ። በ40 እና በ80 ቀን የሚለውን ጨምርሽ ማለት ነው። አይ አሕዛብን አላሉም። ልጆቻችሁ አሕዛብ ናቸው ወይ ስላልክ ማለት ነው። አሕዛብ ማለት የአማንያን ብቻ ናቸው የሚባሉት? ጥያቄን የጠየኩት መልሱን ልስማ፣ ካልሆነ ወደ ራሴ ጥያቄ በዚህ አጋጣሚ ተመልሶልህ እንዲያልፍ ስለምፈልግ አሕዛብ ማለት ለምሳሌ ብዙ ህዝብ ካሉ አሕዛብ ይባላሉ። አንድም አሕዛብ ሲባል ደግሞ ለየአማኝም ይሰጣል። ስለዚህ ለምሳሌ አንድ ሰው ተብሎ ብዙ ለሚሆኑት ደግሞ ሰዎች እንደሚባለው ሁሉ ህዝብ ተብሎ ብዙ ከሆኑ ደግሞ አሕዛብ ይባላል። ለምሳሌ ቅዱስ ዳዊት አሕዛብ እጆቻችሁን አንሱ ወይም ደግሞ አጨብጭቡ ይላል። ለማን? ለእግዚአብሔር አምላክ። ስለዚህ እግዚአብሔርን የማያመልኩትኝ እግዚአብሔርን ሳያውቁትኝ ለሱ ሊያጨበጭቡ ነው ወይስ ደግሞ ሊያመልኩት ነው? አይችሉም። ለምን? አሕዛብ ህዝብ የሚለውም ስለሚመጣ። በሌላ በኩል ደግሞ መዝሙር 113 ላይ መለስ ስትመለከቱ የአሕዛብ አማልክት የወርቅና የሰው እጅ ስራ ናቸው፣ የወርቅ የብር ናቸው፣ አይን አላቸው አያዩም፣ ጆሮ አላቸው አይሰው እያለ ይናገራል።
ስለዚህ አህዛብ የሚለውን ነገር ለይተን ማወቅ አለብን ማለት ነው። ልጆቻችሁ አህዛብ ናቸው ወይ ላልከው፣ ምክንያቱም አህዛብ ናቸው ወይ ብለህ የጠየቀው ይሄኛውን ጣዖት አምልኮ የሚለውን ሐሳብ ብቻ ስለወሰድክ ማለት ነው። ቀጥሉ አባዬ፣ ቀጥል ጥያቄህን አንተ ደግሞ ጠይቅ ራስህን። ስለ አህዛብ እኮ አህዛብን አብራሪልኝ እኮ አይደለም ያልኩሽ እኔ። ኦኬ ልጆቻችሁ በ40 እና በ80 ቀን ስታጠምቁ ለምንድን ነው የምታጠምቁት? እና ታዘናል ወይም ደግሞ ለምሳሌ ብለሽ ረመዳንን አነሳሽለት። ኦኬ አንደኛ በ40 እና በ80 ቀን የሚለውን የታዘዛችሁበትን ብታሳዩን ትእዛዝ ከሆነ ማለት ነው። ኢየሱስ ነው ያዘዘው ብለሽ ቅድም ስትናገሪ ስለነበር አብራ ሚውት ነሽ። አንብቲ ያወራሽ ከሆነ ሚውት ነሽ ወይ ያወራሽ መሰለኝ። እና ህፃናቶች እርግቤ ያለችው ምንድነው? ለምን ትጠመቃላችሁ ለሚለው እንድንጠመቅ ታዘናል ነው። በ40 በ80 ይሄ ቁጥሩን አንስታ በ40 በ80 አጥምቁ ተብለን ታዘናን አላለችም። ስለ ቁጥር ቆናና ነው። በነገርህ ላይ ልጆች የሚጠመቁት በ40 በ80 ብቻ አይደለም። ለሞት የሚያደርስ በሽታ ለምሳሌ ቢገጥም ብቻ የሆነ አጋጣሚ ቢገጥማቸው ከ40 በታችም መጠመቅ ይችላሉ። ወይም ደግሞ ለምሳሌ የ80 ዓመት ሰው አንድ ሙስሊም ቢመጣ ወይም ደግሞ አንድ ኢአማኝ የሆነ በቃ መጥቶ አስጠምቁኝ ቢል በ80 ቀኑ በ80 ዓመቱም ይጠመቃል። የቁጥር ጉዳይ ምንም እንትን የለውም። ስለዚህ እሷ ያነሳችው ምንድነው አጥምቁ የሚለውን ነው ትእዛዝ ብላ ያመጣችው እንጂ ስለ ቁጥር ጉዳይ አላወራችም። ግን ለምንድን ነው በ40 በ80 የምታጠምቁት ልጆቻችሁን ወይም ደግሞ እናንተም የተጠመቃችሁት ካልክ ለሱ መልስ ይሰጥ። ለምን እንደሆነ ታውቂያለሽ? ለምለም እዚህ ፖይንት ላይ ሰው ክሊር ሆኖ እንዲረዳው ስለሚያስፈልግ ብዬ ስለማምን ነው። መልካም ጥሩ ነው። ለምሳሌ ሰው ካመነ በኋላ ነው መጠመቅ ያለበት ወይንስ አምኖ ነው የሚጠመቀው የሚለው ነገር ላይ ህፃናት የሚጠመቁበት ነገር ነው። እዚህ ላይ ማብራሪያ እንድትሰጡ ነው እንጂ ሲጀመር ያው ታውቂያለሽ እንደ ድሮ ከሰላምታ ግርግር ምናምን ነገር አይመቸኝም ማለት ነው። ማያየን ነው ይብሮዬ፣ ችግር የለውም እሱን ችግር የለውም። ያየን ስለሆነ ምን ማለት ነው ልመልስልህ እስኪ ነው ጥቂት አባ እስከምትመለስልህ ድረስ እኛ በ40 በ80 እድሜያችን እንጠመቃለን። አምኖ ነው ወይ ለሚል ወደ ብሉይ ኪዳን ነው የምወስድህ። በነገር ላይ ስለ እምነት ሐዋርያው ቅዱስ ጳውሎስ የሚያነሳው ነገርም ስላለ እሱንም እናነሳልሃለን። ትንሽ ደቂቃ ከሰጠኝ ላብራራለህ። አንድ ህፃን ልጅ በ40 በ80 ይጠመቃል። ጥምቀትም ከየት መጣ ካልክ ለምሳሌ ምሳሌው የብሉይ ኪዳን ምሳሌ ነው። በብሉይ ኪዳን አህዛብ ህዝብ ሲባል ወይም ደግሞ አህዛብ የነበረው እግዚአብሔርን የማያመልኩ የእግዚአብሔር አምላኪያ ለመሆን አንድ ነገር ማድረግ ይኖርባቸው ነበር። በብሉይ ኪዳን በእነ አብርሃም ዘመን ማለት ነው። ምን ማድረግ አለባቸው? መገዘር አለባቸው። ለምሳሌ እግዚአብሔር አምላካችንን ህዝብ ከአህዛብ እንዲለይ ራሱን ጨምሮ ማለትም አብርሃምን ጨምሮ ከዛ በቤቱ ውስጥ ያሉትን ህፃናት በሙሉ እንዲገረዝ አድርጓል። ስለዚህ ቀድሞ የእግዚአብሔር ልጅ ለመሆን ምን መደረግ ነበረበትኝ? መገረዝ፣ ግርዘት ነበረ ምልክቱ። በኋላ መጣ ምን ሆነ ማለት ነው? ጌታችን አምላካችን ኢየሱስ ክርስቶስ ደግሞ ጥምቀትን አመጣ። ጥምቀት የዛ የግዝረቱ ምሳሌ ነው። እንግዲህ ሲገረዙ በዛን ሰዓት ህፃናትም ጭምር ነው የሚገዘሩት። ለምን? የእግዚአብሔር ልጅ ለመሆን ገና በ8 ቀናቸው እኮ ነው፣ 80 አይደለም። ህፃናቱ በ8 ቀናቸው የሚጠመቁት። ታዲያ እነዚህ ህፃናት እግዚአብሔርን አውቀውት ነው? እግዚአብሔርን አምነውት ነው የተጠመቁት? አይደለም። በማን? በቤተሰቦቻቸው በኩል ምን ይሆናሉ? ይጠመቃሉ ወይም ማለትም ይገረዛሉ። ልክ እንደዚሁ አሁንም ያሉት ህፃናት በቤተሰቦቻቸው በኩል በ80 እና በ40 ቀናቸው ይጠመቃሉ። ግን ምክንያት ስላለ ነው፣ ከእምነት ጉዳይ ሳይሆን ምክንያት ስላለ ነው በ40 በ80 የምንጠመቀው። ለምን ካልክ ወደ ኩፋሌ ነው የምወስድህ። የክፋሌ ማለት የነዚህ የአምስቱ የኦሪት መጽሐፍት ወይም ደግሞ የዘፍጥረት ክፋይ ማለት ነው። ይህን ደግሞ ሙሴ እንደጻፈው ቤተክርስቲያን ታምናለች ተቀብለዋለችም ጭምር። የዛ ክፋይ እንደሆነ ኩፋሌ ማለት እሱ ነው ማለት ነው። በኩፋሌ ላይ ቅዱስ ሙሴ ማለት ነው ምዕራፍ 6:9 ላይ ወይም ደግሞ 9:6 ላይ ካሳሳትኩኝ ከነሱ መካከል አንተ ምዕራፍ ታረመኛለህ ወይም ደግሞ ሌሎቻችሁ ማለት ነው ምን ብሎ ይናገራል? እግዚአብሔር ስለ ፍጥረቶቹ ሲናገር ሲያብራራ ማለት ነው አዳም ማለት ነው በተፈጠረባት ምድር በ40 ቀኑ ወደ ኤደን ገነት አስገባው ይላል። ሚስቱንም ደግሞ እንዲሁ በ80 ቀኑ ብሎ ይናገራል። ምክንያቱም በ80 እና በ40 የምንጠመቀው ምሳሌ ስላለው ማለት ነው። አንደኛ የዚህ ምሳሌ ነው ብላ ትላለች ቤተክርስቲያን።
ሁለተኛ እንግዲህ ምን ብላ ታነሳለች? ልክ አዳም በተፈጠረባት ምድር በ40 ቀን ወደ ቤተ ክርስቲያን እንደገባ ይቺ ገነት ተብላ የተነገረች የገነት ምሳሌ ወይም ደግሞ የኢየሩሳሌም ምሳሌ ተብላ የምትነገር በሆነ ሰዓት ቤተክርስቲያን ስለሆነች ልክ እንደዚህ እንደሆነ እናትና አባትም ልጅ ከተወለደ በኋላ መባቸውን ይዘው ወደ ቤተክርስቲያን በገነት ምሳሌ ወደ ተመሰለች ወደ ቤተክርስቲያን አስገቡ ብለው ትናገራለች። ያንንም ደግሞ ምን አድርገው ነው ማለት ነው? ልክ በፊት ርግብ ዋኖስ ምናምን ስጦታ ይዘው እንደሚሄዱት ሁሉ አሁን እዚያ ሰዓት ያሉት እናትና አባት ደግሞ ይወስዳሉ። ምንድነው ምሳሌውን ነው። አንድም እናት የምትነጻበት ወራት አላትኝ የምትነጻባት ወራት ማለትም ከደማ የምትነጻባት ወራት አላትኝ። ለምሳሌ አንዲት እናት እኔ አሁን አይቻላቅም በነገራችን ላይ እናቶች ይወልዳሉ መቼ ነው ደማቸው የሚቋረጠው የሚለውን አላየሁም። ሙሴ ግን አስቀምጦት አይተናል። ለምሳሌ በ40 ቀኗ ከደማ ልትነጻ ትችላለች። እስከ 60 ቀናት ባለው ደማ ትነጻለች። ለዚህም ምን አረገ? ለወንድ በ40 ቀን ለእናቲቱ ደግሞ ለዚች ለሴቷ ደግሞ በ80 ቀኗ አለ። ሁለቱን ደምረውና ስንት ውጤት እንደሚመጣ ተመልከተው። ስለዚህ ደሟ ስትነጻ ወደ ቤተ መቅደስ ገብታ መስዋዕቷን ይዛ ልጇን ይዛ እንደምትሄድ ሁሉ እዚህ ያለችው እናት ደግሞ ደሟ የመንጻቷ ወራት ጠብቃ ትሄዳለች። ያኔ ለምንድነው የሚለውን ያው የታወቀ ነው። አሁን ላይ ታዲያ ይሄ ደሟ ቤተክርስቲያን ስለሚከለክላት ምናምን አይደለም። የሴት ልጅ ደም ብቻ አይደለም የወንድ ልጅ እንቅፋት መጥቶ ትግሩን ደም ቢደማ ቤተ መቅደስ ድረስ ሄዶ እንትን አይልም አያስቀድስም። ውስጥ ድረስ ነው የምላችሁ 40 እንትን ግን ርቆ ማስቀደስ ይችላል። ስለዚህ በአሁኑ ሰዓት ወይ ኢብሩ ትሰማለህ? አይ ስላረዘምሽው ነው ስለ ቅዳሴ ወይም ስለ ወልድ አይ ምሳሌው መናገር ስለፈለኩ ነው። በነገር ላይ እንዴት ወደ ቤተ መቅደስ እንዴት እንደሚገቡበት የተናገርኩ ስለነበር ባጭሩ ላስቀምጥልህ። በቃ ባጭሩ ላስቀምጥልህ። እሺ ኮሜንት ላይ ያላችሁ ሙስሊም መሆናችሁ ክርስቲያን እምነታችሁን ባታሳድቡ ጥሩ ነው። እምነታችሁ ካለ እምነታችሁ ካላነጻችሁ የሚያንጽ ነገር ከሌላችሁ ቀጥሉ። አምላካችሁን አሳድቡ። ሙስሊም ሆነ ክርስቲያን አደብ አድርጉ። እኔ ተው ብያለሁ። ተዋቸው ኢብሮ፣ እነሱ ጋር ፎከስ አታርግ። ፎከስን እዚህ ጋር አድርግና አውራ። ይሄ ምንም ችግር የለውም። አበባ ያለሽ አይታለም መተሻል? አዎ አለሁ። አያ እናንተስ ታወሩ ጊዜ ነው። ያ እንትን የ40 እና 80 የሚለው ነገር ያኛ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓትና እምነት ቀኖናና ትውፊት ዶግማን መሰረትነት አድርገን ቤተክርስቲያናችን የሰራቸው ስርዓት አለ። ዶግማን የምትፈጸምበት ቀኖና አለ ማለት ነው። ዶግማ ቀኖናና ካቆምሽበት ተቀጥል። ክሩቤል እና ሌሎች ካላችሁ ፕሊስ ወይ ሚውት አድርጓቸው ወይ ልውጣ። እኔ ክርስቲያኖች መታችሁ ገስት ሙስሊም ገስት ላይ ሲገባ ወይ አላህን ወይ ነብዩን የምትሳደቡ ከሆነ ወይ ክርስቲያን ኖ ለምለም ስትፈቅዱ ኖ አንዴ መልዕክት ላስተላልፍሽ። ስድብ እየኖር ታዋቸው ኮመንታችን ብላችሁ መብት እንደ መብት የምትሰጡ ከሆነ አስቸጋሪ ነው የሚሆነው። ወይ ሚውት ማድረግ ነው ወይ ማባረር ነው። ሙስሊም ሆነ ክርስቲያን እንደዚህ አይነት ነገር ስርዓት አልበኝነት አያስፈልግም። ኦኬ ሶ እኔ ወይም ማምንበት እየተሰደበ ወይም ደግሞ ክርስቲያኖች እንዲበሳጩ ማድረግ ከሆነ እኔ ነኝ ጥፋተኛ። ሶ ክርስትና ለማወቅ ወይም ደግሞ ለመጠየቅ የሚመጣን ሰው እምነቱን ምናምኑን ውሻ አድርጋችሁ የምታባሩ ከሆነ መማማር አይቻልም። ሶ የመጨረሻ ኮሜንት ነው። ቀጥይ አበባ። ኮሜንት እኮ ያ ኮሜንቱን ማስወገድ እኮ ትችላለህ አይደል? ማጥፋት ትችላለህ፣ ማየት ትችላለህ። ኮሜንት ላይ ደግሞ የምትሳደቡ ሰዎች ስርዓት ተሳደቡ። ኢብሩ ወደ ጎን ነው ደግሞ ተሳደቡ። አዎ ስድብ ደግሞ አትሳደቡ ነው በጥቅሉኛ። በስርዓት ለመጣ በስርዓት ነው የምንመልሰው። መበሻሸቅም ከሆነ ምንም አይደለም፣ መበሻሸቅ ነው። ሌላ ምን አለ? ነው እንረጋገን፣ ብርቃችን አይደለም። ይሄ መታወቅ አለበት። እሺ ወደ መልሱ ልግባ ማለት ነው። እና ስለዚህ በቤተ ክርስቲያናችን የተሰራ ስርዓት አለ ማለት ነው። ዶግማን የምንፈጸምባቸው ስርዓታዊ፣ ቀኖናዊ፣ ትውፊታዊ ይዘቶች አሉ በቤተ ክርስቲያን ማለት ነው። ስለዚህ የኛ ስርዓት ደግሞ ሴቶች በ40 ወንዶች በ80 ቀን
ይጠመቃሉ ማለት ነው። እሱም የሆነበት ምክንያት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀኖ መጽሐፍቶች መካከል አንደኛው የሥርዓት መጽሐፍ ፍትሐ ነገሥት ነው። ከ80 አሐዱ መጽሐፍ ደግሞ አንደኛው መጽሐፈ ኩፋሌ ነው ማለት ነው። እና መጽሐፈ ኩፋሌ ምዕራፍ 4 ላይ አዳም በተፈጠረ በ40 ቀኑ ወደ ገነት እንደገባ ሔዋን ደግሞ በተፈጠረች በ40 ቀኗ ወደ ገነት እንደገባች ተጽፎልናል ማለት ነው። እናሺ ሰው ሲገባ እኔ ጋር ነው ድምጽ ያለው። አይ ሰው ሲገባ ነው። ችግር የለም። እዚህ ጋር መጽሐፈ ኩፋሌ ምዕራፍ 4 ሰዎች ሚውት አድርጉ። መጽሐፈ ኩፋሌ ምዕራፍ 4 ቁጥር ምዕራፍ 4 ላይ ቁጥሩ ስንት ነበረ? ቁጥር 4 ላይ 4 ላይ ይሄንን ማየት ይቻላል ማለት ነው። ለአዳም 40 ቀን ከተፈጸመለት በኋላ ይገዛትም የጠብቃትም ዘንድ ወደ ገነት አስገባው፣ ሚስቱንም በ80 ቀን አስገባናት። ከዚህም በኋላ ኤዶም ወደምትባል ወደ ገነት ገባች። ስለዚህ ነገር ወንድ ልጅ ብትወልድ ቀድሞ አዳም 7 ቀን ቆይቶ እንደተፈጠረ 7 ቀን በአራስነቷ ተቆይ ዘንድ 33 ቀንም ንጽህ በሚሻ ደሟ ተቆይ ዘንድ ንጽህና በሚሻ ወይም ትነጻ ዘንድ ማለት ነው። እስከምትነጻ ተቆይ ዘንድ ወንድ ልጅ ለምትወልድ ሴት በጽላት ሰማይ ሥርዓት ተፈጸመ ይላል። ወንድ ልጅ ለምትወልደዋ ሴት በጽላት ሰማይ ሥርዓት ተፈጸመ ይላል። የሥርዓታቸው ተፈጽሞላቸዋል። ይሄ ደግሞ በኦልድ ቴስትመንት በኦሪት ዘሌዋውያን ምዕራፍ 12 ላይ አምላካችን እግዚአብሔር ራሱ የሰራው ሥርዓት አለ። ኦሪት ዘሌዋውያን ምዕራፍ 12 ላይ አምላካችን እግዚአብሔር ለሚወዳቸው ለፈቀዳቸውና ለመረጣቸው ሕዝብ የሰራው ሥርዓት አለ እና ምን ይለዋል? ለእስራኤል ልጆች እንዲህ ብለህ ንገራቸው ብሎ አምላካችን እግዚአብሔር ለሙሴ ይነግረዋል። ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት፣ እንደ ሕመሟ መርገም ወራት ትረክሳለች። በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ ይላል። ይሄንን በኋላ ለማን ነው? ለአባታችን ለአብርሃም ሥርዓት አድርጎ ሰጥቶታል። ይሄ ሥርዓት እንግዲህ አስቡት፣ ይሄ ሥርዓት ከጥንት ከአዳም ጀምሮ የነበረ ነው ማለት ነው። በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ ይላል። ይሄንን ደግሞ የት ላይ ያጸድቀዋል? ዘፍጥረት ምዕራፍ 17 ላይ ይመጣና የ8 ቀን ልጅ ይገረዝ፣ ያልተገረዘ ሁሉ ከህዝብ ተለይቶ ይጥፋ፣ ቃል ኪዳኔን አፈርሷል። ቆይ አትግባ፣ ጣልቃ አትግባ፣ መጀመሪያ አዳምጪ። ከህዝብ ተለይቶ ቃል ኪዳኔን አፈርሳለችና ይላል። ቃል ኪዳኔን አፈርሳለች። ቆይ ይሄን ልጨርስና እንሄዳለን። ያን እኮ በንግግሬ ነው ያመጣሁት። ይኸውልህ ያን እኮ ለዚህ አያያዥ አድርጌ ነው ያመጣሁት። መቀጠል ከተፈለክ ቆይ ከሌዋውያን ካቆምሽበት ትቀጥያለሽ እንዴ? ቢስሚላህ ለምለም። አይ ምንም ቢስሚላህ የሚያስብል ነገር የለውም እኮ ጀስት መልስ ጠበቀ። መልስ ሲመለስልህ ጣልቃ ገባህ ነው። ጣልቃ አትግባ። አንዴ ሀጁ የምትባል ኮመንተር አለች፣ አንድ ሙስሊም የምትመስል ነገር ናትና ኢየሱስ ዲቃላ ነው ብላ ስትኮመት አይቻል ነው። ወይ አባሪያት ወይ ሚውት አድርጊያት። የት አለች? ኮመንት ላይ የሚጽፉ ሰዎች ተዋቸው። እኛ እንቦልካለን፣ ችግር የለም። አልተውም። ቆይ እኛ የሚሳደቡ ሰዎችን እንቦልካለን። አንተ አትነግረንም። ተው በቃ ተዋትና መልሱን ልመልስልህ። እሺ በቃ አንደኛ ኢየሱስን የሚሳደብ ሙስሊም ከእስልምና እምነት ይወጣል። ይሄን ማወቅ አለባችሁ። አጉል እልህ ብድድብናችሁ ትመጡና እንዴ ስርዓት የሚባል ነገር ማለት አልተፈጠረባችሁም እንዴ? ኢየሱስን የሚሳደብ ሙስሊም ከእስልምና እምነት ይወጣል። የቱ ጋር ነው እንደዛ የሚል ያለው? እስኪ ጥቅስ ክፈት እስኪ። እኔ ፈለኩኝና አጣኋትኝ ልጅቷን። አይ ቆይ ጥቅስ ክፈትልን እስኪ። ክርስቶስን መሳደብ ለእናንተ ብርቅ ነው? አንሳደብም ለማለት ነው ልጅቷን ጠገግ አድርገህ እየተናገርክ ያለው? ይሄ በጣም ሮንግ ነው። እስኪ መረጃ አምጣ። የተሳደበ ከእስልምና ይወጣል የሚል መረጃ አምጣ ነው የተባለው። አበባ ግብረ ገብ የሌለው ንግግር አልወድም።
ኖ እኔ ግብረ ገብ ነኝ። አንተን ዝም ብለህ ኮመንት ላይ የምትመጠመጠው። በነገራችን ላይ ስለ ጥምቀት ስራ ጠይቀሃል። ጀስት በመረጃ እየመለስኩልህ ነው። መረጃዬን ሳላጠቃልል እኮ አቦካኸው አንተ ኮመንት ላይ አብሲት ጥለው ጎመን ቀቅለው። እኛ ኮመንት የመቆጣጠር ኃላፊነት አለብን። እኛ ኃላፊነቱን እንወስዳለን። ግን ያልተጻፈ በመካከል ያልተጻፈ መርዝ አትንዛ ነው። በቃ ሻራፍታው አመት እኮ አልተሰቀለም እያልክ የምትሳደበው አንተ በቃ ሆይ ሄድ ውረድ። እኔ እንደውም አወርድሃለሁ እንኳን አንተን መልአክም አለለማመጥ። እኔ ይገርምሃል በጣም ግልጽ ነው። ውረድ በቃ። ያለቃቅሳል እንዴ? መልስ እየተሰጠ ጣልቃ ትግቡ ተባለ። ኮሜንቱን እኮ ወደ ጎን ማድረግ ይቻላል እኮ። ኮሜንቱን ወደ ጎን አድርጉ ማዳመጥ አለቀ። ስድብ ካስጠላው ግራዚያኒ የሚያጫውተው ሰው አያስፈልግም። ለዲቤትም አይመጥንም ሲጀመር። ግብረ ገብነት ይላል። ግብረ ገብ ሆኜማ እየመለስኩልህ ነው እንዴ። ግብረ ገብነት ጭራሽ ለክርስቲያኖች ልታስተምር ነው እንዴ? ሀቡ አዳኢኩም ነው የተባልነው እኮ። ሀቡ አዳኢኩም ባሪኩ አለለዚነ የጣሂዱነኩም ባሪኩ ወላ ተልአኑ። የሚያሳድዷችሁ መርቁ እንጂ አትርገሙ ነው የተባልነው እኛ። ሮሜ 12:14 ጭራሽ ለየተኛ አልታስተምረን። 400 ዓመት አይደለ እስልምና ክርስቶስን የሚሳደበው? አልተሰቀለም እያልክ ምጮህ አንተ አይደለህ የምትሳደበው? በየመጽሐፍቶቻችሁ እናንተ አይደላችሁ የምትሳደቡት? እና ሐሰን ታጁ መጽሐፍ ቅዱስን የገማ መጽሐፍ ያሉት እና አቡ ሱመያ እና ያህያ የምወደው ልጅ በሱ ደስ የሚለኝ የሰይጣን ድምጽ ቢሆን እናንተ አላችሁ ስትሳደቡ ነው። መጽሐፍቶችን ልግለጥልህ ቁጭ አድርጌ አስተምርሃለሁ እኔ ከፈለክ ማለት ነው። ጀስት ግን መልስ እየተመለሰ ነው። ጣልቃ እንዳይገባ ሰው መልስለታለሁ እኔ እሱ ቢወርድ። ምክንያቱም ከስር ቁጭ ብሎ ያዳምጥ ይችላል። ስለ ጥምቀት ስርዓት ማለት ነው። ካቆንኩበት ልቀጥል። እግዚአብሔር ይገስጽ እና ዘሌዋውያን ላይ ምን ይላል? ለእስራኤል ልጆች የተሰራ ስርዓት አለ ማለት ነው። ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት። እንደ ህመሟ መርገም ወራት ትረክሳለች። በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ። ከደምዋ እስክትነጻ 33 ቀን ትቀመጥ። ያ 7 እና 33 ስንት ነው? 40 ሲሆናት ግን የመንጻቷ ቀን እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ። ሴት ልጅም ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት። ከደምዋ እስክትነጻ ድረስ 66 ቀን ትቀመጥ። ያ 2 ሳምንት እና 66 ስንት ነው? 80 ማለት ነው። ሴት ልጅ ሴት ስትወልድ በተፈጥሮ ብዙ ደም የመፍሰስ እንትን አለ። ይሄ ስላለ እረፍት ያስፈልጋታል። ስለዚህ ሴት ልጅ 2 ሳምንት ተቀመጠች፣ ከዛ 66 ቀን፣ ከዛ በ80 ቀን የመንጻቷ ወራትን በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መጽዋዕት የርግብ ግልገል ወይም ዋኖስ ለኃጢያት መጽዋዕት ወደ መገናኛ ድንኳን ደጃፍ ወደ ካህኑ ታምጣለት። እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይለትማል። ከደሟም ፈሳሽ ትነጻለች። ወንድ ወይም ሴት ለምትወልድ ሴት ሕጉ ይህ ነው ይላል ኦሪት ዘሌዋውያን ምዕራፍ 12። ቀድሞ ግን በኦሪት ዘፍጥረት ምዕራፍ 17 ላይ ለወዳጁ ለአብርሃም እግዚአብሔር የሰጠው ስርዓት አለ። የጥምቀት ጥላ ሆኖ ያገለገለ ይመጣል አለው። ጥምቀት እንደ ጥላ ያገለገለ ስርዓት አለ እና አምላካችን እግዚአብሔር ይህንን ስርዓት ምን ብሎ ነው የሰጠው ለአባታችን ለአብርሃም? የ8 ቀን ልጅ ይገረዝ፣ በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤት የተወለደ በብርህም የተገዛ ፈጽሞ ይገረዝ። ቃል ኪዳኔንም በስጋችሁ የዘላለም ቃል ኪዳን ይሆናል ይላል። ቃል ኪዳኔም በስጋችሁ የዘላለም ቃል ኪዳን ይሆናል ይላል። በስጋ የዘላለም ቃል ኪዳን የሆነው በሐዲስ ኪዳን ጥምቀት ነው። የቁልፈቱን ስጋ ያልተገረዘ ቆላፍ ሰው ሁሉ ያች ነፍስ ከወገኗ ተለይታ ተጥፋ ቃል ኪዳኔን አፍርሳለችና ይላል። ይሄ ከማርቆስ 16:16 ጋር የሚያዝ ነው። ያመነ የተጠመቀ ይላል፣ ያላመነ ግን ይፈረድበታል። ፍርዱ ምንድነው? መጥፋት ነው። አደቀ ነገሩ ይጠፋል ማለት ነው። ስለዚህ መጽሐፍ ቅዱሳችን ይሄንን ስርዓት ሰርቶልናል ማለት ነው። ቅዱስ ቤተክርስቲያናችን ደግሞ ከሰራቻቸው የስርዓት መጽሐፍቶች አንዱ እንደ ጥቅም ከምትጠቀምባቸው መጽሐፍት አንዱ ይሄ ነው። ፍትሐ ነገስት ነው። ፍትሐ ነገስት አንቀጽ 3 ክፍል 20 ጥምቀት ለወንዶችም ለሴቶችም ለትልልቆችም ለትንንሾችም የታዘዘ ነው ይላል ማለት ነው። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በወንጌል ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔር መንግስት አያያትም ስላለ
ዮሐንስ 3:5 ይላል ለደቀ መዛሙርትም ሄዱና አሕዛብን ሁሉ አስተምሩ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ስላላቸው ማቴዎስ 28:19 በእነዚህ ስርዓቶች ተሰርተዋል ይላል። ከዛ ዲድስቅልያ ዲድስቅልያ ክፍል አንቀጽ 21ን ያመጣል። ከኤጲስቆጶስ ወይም ከቄስ በቀር ማንም አያጥምቅ፣ ዲያቆናት ግን ከነርሱ ጋር ያገልግሉ እያለ እዚሁ ክፍል ላይ በጥምቀት መካከል በእናትና በልጅ መካከል የጥምቀት አንድነት የለም፣ እያንዳንዱ ሰው የራሱን መዳን ይፈጽም ስለተባለ ብሎ ይሄን ስርዓት ይዘጋዋል ማለት ነው። ስለዚህ የሚጠመቅ ሰው ስርዓት በደንብ ለአንባቢ ለሆናችሁ ፍትሐ ነገሥት አንቀጽ 3ን በደንብ አንብቡት ማለት ነው። መግቢያ ቁጥር ማውጫዎችን እና መቅድሙን አልፋቸው ቀጥታ ወዴት ነው የምትገቡ? ስለ ቤተክርስቲያንና ስለ ስርዓተ ጥምቀት ስለሆነ የሚያወራው። ስለዚህ ገብታችሁ ብታነቡት ለሁላችሁም ይጠቅማችኋል ብዬ አስባለሁ። ስለዚህ በቅድስት ቤተክርስቲያናችን የተሰራ ስርዓት አለ ማለት ነው። የተሰራ ስርዓት አለ። አሁን በእስልምና ፈጁር በንጋት እና መቅሪብ አይ ቲንክ አሱር እነዚህ የሶስት የሶላት ጊዜዎች ናቸው እንግዲህ ቁርአን ላይ የተጠቀሱት እና 5 ያደረጓቸው እነሱ ከየት አንጥተው ነው ይሄን ስርዓት የሰሩላቸው? እነማን ናቸው ነው? አላህ 5 ሶላት ብሎ ስርዓት ሰርቷል ወይ ነው? 5ቱ አርካኑል ኢስላም ብሎ ስርዓት ሰርቷል ወይ አላህ ነው? 6ቱ አርካኑል ኢማን ብሎ አላህ ስርዓት ሰርቷል ወይ ነው? 14 ብሎ 14 የሶላት ሸርጦችን ሰርቷል ወይ አላህ ነው? የለም፣ ይሄ የለም። ሰዎች ናቸው የሰሩላቸው እንጂ በመለኮታዊ መገለጥ ነው በሚሉት መጽሐፋቸው ውስጥ የለም ማለት ነው ስርዓት። በመጽሐፍ ቅዱስ ግን መጽሐፍ ቅዱስን ዋቢ በማድረግ የቤተ ክርስቲያናችን ስርዓት ተፈጻሚነት ያገኛል ማለት ነው። እሺ ቀጥሉ። ይሄን ለማለት ነው። አባዬ እናመሰግናለን። ቃልዎትን ያሰማልን፣ እግዚአብሔር ያክብርልን አላችሁ። ሌሎቻችሁ እና ምህረት እርግቤ ወዴት ሄደች? እኔ አለሁ እኔ እንጃ ወጣኝ መሰለኝ። እና እናመሰግናለን። ቃሉ የተሰጋውን ያብዛ። ሶሪ ሜሪ ጨርስ። አቢቲ ቃለት ያሰማልን፣ ጸጋውን ያብዛልሽ። አገልግሎት ዘመንሽን እግዚአብሔር አምላክ ይባርክልን። እንደዚሁም ለኔ ጸጋውን ያብዛላችሁ። ተባረኩ። ቀጥ ምህሪ ሶሪ እሺ የሉም መሰለኝ። እስከዛ የምትገቡ ካላችሁ የሚቀጥሉ ከሆነ አንዳንድ ቁጥር ጻፉና ያስገቧችሁ ሙስሊሞች ማለት ነው። እርግቤ ካለሽ ወይ አቢ ሳቢያችሁ። እኔ ያለሁና በነገራችሁ ላይ ስለ አላህ ልጅ መውለድ ነው እያወራን ያለ ነው። በዛ ለመመለስ ለማውራት የሚገባ ሙስሊም ካለ ይግባ። ከዚህ በኋላ አይ በዛ አይደለም ምናምን የምትሉ ከሆነ አላስገባም። ደግሞ ብዙም ስለቆየሁኝ ትንሽ እንግዲህ መውጣት ይኖርብኛል። 27 ነው ያለው እንትኔ ቻርጀሬ ማለት ነው። እና አንድ 20 ደቂቃ ሰጣችኋል ቢያንስ 7 ሰዓት እስከሚሆን ድረስ በዚህ በርዕሱ ላይ ለማውራት የምትገቡ ከሆነ ሀየ አንድ ቁጥር ጻፍ። በርዕሱ ላይ ማውራት ፈልጋለሁ የሚል ሙስሊም አንድ ቁጥር ይጻፍልን። ቆይሽ ሰው ልሳብ መሰለኝ። በርዕሱ ላይ የሚያወሩ ከሆነ ዋንዲራ እዚህ ጋር አለ ይግባ። ያ በርዕሱ ላይ ያወሩ። በነገራችን ላይ ርዕሱ ላይ ቢያወሩ ጥሩ ነው። ሌላም ላይ ካወሩ እኛ መመለስ እንችላለን። ግን አይ ርዕሱንም ማክበር አለባቸው። አበቤ ርዕሱ ላይ ይሰማል። እሺ ቀጥሉ። አንቢራ እንኳን ደህና መጣክ። ምንድነው ሙስሊም ነክ? ሃይማኖት ምንድነው? አልሐምዱሊላህ ረብል ዓለሚን አርህማን ራሂም። እኔ ሙስሊም ነኝ። አንድ አምላክን አመልካለሁ። አላህ ልጅ የለውም።
እግዚአብሔር ደግሞ ልጅ ሙስሊም አለው። ነኝ ካልክ እኮ በቂ ነው። ሙስሊም ነኝ ብላ የተጠየቀው እምነትህ ምንድነው ነው? ሙስሊም ነኝ አልክ፣ በቃ አለቀ። ፋቲሃን መቅራት ከፈለክ ወደ መስጊድ ብታቀና ጥሩ ነው። ርዕሱ ላይ ጥያቄ ካለ ማን ነው ርዕሱ ላይ ያ ጥያቄ አለኝ። ያ ርዕሱ ላይ ጥያቄ አለኝ። ኢየሱስ ቆይ ርዕሱ ላይ ነው አይደለም የምናወራ? ተረጋጋ ዋንቢራ። አንዴ ቆይ አንዴ ያዝልም ይተናና አንዴ ጊዜ አላህ ለምን ልጅ የለውም የሚል ነው። ዋንቢራ አንዴ ቆይ አንዴ ያዝልም ይተናና አንዴ ጊዜ ለምን ልጅ የለውም አላህ ለምን ልጅ የለውም የሚል ነው። ዋንቢራ አንዴ ቆይ አንድ ሰው ሞት አድርግ እስኪ። አላህ ለምን ልጅ የለውም የሚል ነው። ዋንቢራ አንዴ ካንተ እኮ ነው ወንድሜ፣ ችግር እኮ ካንተ አድርግ ላይ ያደርጋል። በጣም ነው የሚያስጠላው። እሺ ቀጥይ። ርዕሱ አላህ ለምን ልጅ የለውም የሚል ነው። በሱ ላይ ሄድ ዋንቢራ። ኦኬ አመሰግንሻለሁ። አላህ መጀመሪያውን ብቻውን የነበረ ነው። ኦኬ አመሰግንሻለሁ። በቃ ገብተህ ማለት ወርደህ ኖ ቆይ፣ በሁለት አካውንት ነው የገባው። ለምን ነው የሚያስተጋባው? አልገባኝም። ሪከርድ እያደረግክ ከሆነ አስቁሞ። ሪከርድ ሲደረግ እንደዚህ ያደርጋል። ኦኬ አይ ለሚት ልክልሃለች። ሪከርዱን ከፈለከው ለምለም ቃል ገቢለትና ሪከርድ ማድረጉን ያቆም። ችግር የለውም። ቆርጬ ልክለታለሁ እዚሁ ላይቭ ላይ። ኦኬ ለምን ድምፅ እንደሚያስተጋባ አላወኩም። የራሴን ድምፅ ስሰማ ነበረ ሪፒት ያደርጋል። አሁን እሰማለሁ ወይስ? ትሰማለህ? ቀጥል። ኦኬ መልሱን ደግሞ ኦኬ አላህ ልጅ አያስፈልገውም። ለምን መሰለሽ? እሱ የመጀመሪያውም የመጨረሻ ነው ስንል ብቻውን የነበረ ነው፣ ፈጣሪ ነው። እና ፈጣሪ ይፈጥራል እንጂ ልጅ ወልዳል ልጅ አለው ምናምን የሚባል ነገር የለውም። ስለዚህ አንድ ሰው ሚስት ሳይኖረኝ እንዴት ይኖረኛል? ለምን አለ? ስለ ልጅ የሚያወሩ ብዙ የቁርአን አንቀጾች አሉ። ያ ለምን ታውቃለህ አይደለ? ለምን ማውራት አስፈለገ? ኦኬ አመሰግንሻለሁ። ለምን መሰለሽ? ክርስቲያኖች አምላክ ልጅ አለው አሉ። ከዛ ራስን የቻለና አውራ የክርስትና የእስልምና ነገረ መለኮት በጣም የሰማይና ምድር ነው። ራስህን ችለህ መልስ እኮ። ከቁርአኑ እየመለስኩሽ ነው እኮ። ከቁርአኑ ነው አይደለ የጠየቅሽኝ እኮ። ኖ አሁን ቁርአን ቆይ አንድ ጊዜ ቁርአን ከልጅ ጋር በተያያዘ አምላክ ልጅ ከሌለው በቃ ልጅ አለ የለውም ለምን አለው ነው የተባልከው። በቃ ራስህን እስልምና ራሱን ችሎ የሚወቁም ከሆነ ማለት ነው። ልጅ አለው የለው ምንድነው እናንተ ጋር ማተር የሚያደርገው? እሺ ጠብቂኛ፣ ጠየቅሽኝ አይደለ? ቁርአኑን የአያ ከዛ በፊት ያሉትን ብታነቢ ይገባሽ ነበረ። ቢኮስ አላህ ለነሱ ነው መልስ እየሰጠ ያለው። አሁን እኮ ነው የምልህ። አሉባልታ እኮ አሁን ምን ጥቅም አለው ለአላህና ለእናንተ ነው። በቃ ካሉባልታ በኋላ የሚገኘውን ጥቅም ፕሊስ እሱን ንገረን። አልገባኝም። ጥያቄሽ ምንድን ነው? ጥያቄሽ ይኸውልህ በተጠየቀው ጥያቄ ላይ ምንን ተንተርሰህ መለስክ? አሁን ክርስቲያኖች እግዚአብሔር እንደዚህ ብለው በቃ አብሴት ጥለው ጎመን ቀቅለው ልትለይ ነው። እስልምና ጋር ምንድን ነው የሚፈጥረው ሳይድ ኢፌክት? አሁን ክርስቲያኖች እግዚአብሔር ልጅ አለው ማለታቸው ነው። ገብቶካል? አላህስ ልጅ አለኝ የለኝም ማለቱ ምንድን ነው ጥቅሙ ለእናንተ? ኦኬ አመሰግንሻለሁ። ቢኮስ አሁን ከቁርአን ላይ መልስ እየሰጠዎች ነው። ቁርአን ላይ ክርስቲያን ብቻ አይደለም አላህ ልጅ አለው ያሉት፣ ቁረይሽም የአረብ ቁረይሽም መላእክቶችም የአላህ ልጅ ነው ያሉት። ለነዛ ነው አላህ ልጅ አለው ያሉትን መልስ ለመስጠት ምንድን ነው ያለው? እኔ ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ። አሁን አንድ ሰው ሚስት የሌለውን ሰው ልጅ አለው ማለት ይቻላል? አንድ ሰው ልጅ አለው ለማለት የፈለገ ነገር ይሁን ሚስት ከሌለው ቢኮዝ ልጅ
በሴክሹዋል በወሲብ የሚመጣ ነገር ነው እና ምስት ሳይኖረው ኢሳ ለምሳሌ በዛ አልመጣም። ሙሐመድም የገነት ሰው ልጅ መውለድ ቢፈልግ በአንድ ሰዓት ይወልዳል ብሏል። ይህም ታሳቢ እየተደረገ ሲወራ ኦኬ። አሁን ወደ ገነት ለምንድን ነው ያልሽው? ገነት ውስጥ ሁሉም ነገር አለ። በአንድ ጊዜ አይደለም። ከየትኛውም ፕላኔት ላወራ ጀስት የተጻፈውን እውነታ ነው ያወራሁት። ኦኬ። አሁን ወደ አላህ ልጅ አለው ወይስ የለውም ነው የምናወራው? ሌላ ነገር ነው የምናወራው? በጣም ይቅርታ ቆይ አባዬ፣ አንድ ወንድማችን ዋንቢራ ልጅ ያለ ግንኙነት ስለማይመጣ አይነት ሐሳብ ተደርጎ ነው አልካና፣ ስለዚህ ኢሳ ተገናኝታ ወንድ ጋር ተገናኝታ ነው ኢሳን የወለደችው መርየም። ወንድማችን ዋንቢራ እኮ ኢሳ የመርየም ልጅ ነው እያልን ያለ ነው፣ ያላ ልጅ አይደለም። ትክክል ነሽ። ቆይ ምን አልክ መሰለህ? ልጅ ለመውለድ የሁለት ሰው ግንኙነት ያስፈልጋል። የማን የሴትና የወንድ ማለት ነው። ያን ታሳቢ ስለማድረግ ነው። ሳይገናኙ ልጅ መውለድ ስለሌለ አላህ ደግሞ ሚስት የለውም። ሚስት ከሌለው ደግሞ ልጅ ሊኖረው አይችልም እያልከን ነው። ስለዚህ መርየም ኢሳን የወለደችው ወንድ ጋር ተገናኝታ ነው ወይ? ኖ ኢሳን የወለደችው እንትን ነው አላህ ለእሷ ልጅ መስጠት ስለፈለገ። ስለዚህ በእሱ ጋር ዝል ምንድነው ማለት የነበረብህ መሰለህ? ያለ ግንኙነት ልጅ እንደማይወለድ ስለሚያውቅ ማለት አልነበረብህም። ግንኙነት ከሌለ ልጅ ስለማይፈጠር ይህንን ስለሚያውቅ አላህ ሚስት የሌለችን ሲሆን እንዴት ልጅ ይኖረኛል ብለዋል እያልክ ነው። መልካም፣ እንደዛ ከሆነ እንጠይቅህ። ለመርየም ያለ ባል ወይም ደግሞ ያለ ወንድ ማስወለድ የቻለ ያለ ሚስት ልጅ ማስገኘት አይችልም ነበር አለ አቅሙ ስላለው ኩን ፈየኩን ካለ ሊሆንለት ስለሚችል ኩን ብሎ ልጅ ማስገኘት አይችልም ነበር። ለማን ነው ልጅ ማስገኘው? ለራሱ። ለምሳሌ ለመርየም ያለ ወንድ ልጅ ማስገኘትን ችሏል አድርጎላታል ለሱ ኢሳን ማስወለድ። ስለዚህ አላህ ቢፈልግ ማለት ነው ያለ ሚስት ልጅ ማስገኘትን አይችልም ነበር። ኩን ብሎ ልጅ ማለት አይችልም። ያ ኦኬ። አላህ ኩን ፈየኩን ስል እኔ ነገርን ለመፍጠር ስፈልግ ኩን ፈየኩን እላለሁ አለ። ለመፍጠር ነው። ቆይ ልጅ ይኸውልህ እንዳደባላልቀው ለመፍጠር ሲሆን ኩን ፈየኩን እላል። ለአንድ ሰው ልጅ ለመስጠት ከፈለገ ኩን ፈየኩን ነው የምለው። የተፈጠረ ነገር ነው። ቆይ ዋንቤራ አላህ ማለት ነው። አንድ ጊዜ ለሚ አንድ ጊዜ አላህ ኩን ፈየኩን ብሎ የፈጠረውን አንድ ነገር አምጣሁን። ኦኬ ቀለምን ፈጥሯል። አይጥሁን አምጣ። ኦኬ ቀለምን ኩን ፈየኩን ብሎ ፈጥሮታል። ክፈት። እሺ እስኪ ብርቱን ፈጠረ አልፈጠረ ይዳዝም ማተር ግን አምጣሁን ሁን ብሎ መለወጥሩ መረጃ አምጣ። ልክፈትልሽ? እሺ ቀጥል፣ ክፈት። ቆይ እዚህ ጋር ዋንቢራ የመጀመሪያው ፍጥረት ሰማይና ምድር ነው ወይስ ቀለም ነው መጀመሪያ የተፈጠረው? መጀመሪያ የተፈጠረው ከሰማይና ምድር። ቆይ እሱ ላይ ብዙ እክትላፍ አለ። መጀመሪያ የተፈጠረው ማን ነው የሚለው ላይ ችግር የለውም። ቀለም ከሆነ ኩን ፈየኩን ብሎ መፍጠሩ እንዲያሳየን ስለፈለኩ ነው። ቀለምንም ከሆነ ሰማይም ምድርም ከሆነ ሰማይን ኩን ፈየኩን ብሎ መፍጠሩ እንዲለይ ስለፈለኩ ነው። ቀጥል። ስለዚህ የትኛው ነው መጀመሪያ የተፈጠረው? ዋንቢራ ኦኬ። ያንቺን መልስ ልስጥሽ ወይስ የአበባ መልስ ልስጥ? መጀመሪያ አንድ ነው እንትን ከሱ ጋር ቀጥሉ። ኦኬ ላንቺ መልስ ልስጥሽ። ያን ሐዲስ ካነበብሽው አላህ ምን አለ? ከ40,000 ዓመት በፊት ሰማይና ምድርን ሳይፈጠር ከ40,000 ዓመት በፊት። ቆይማ የመጀመሪያው ፍጥረት ሰማይና ምድር ነው ቀለም ነው? አንድ ብቻ ነው። እስኪ አዳምጪኝ እስኪ ያን ሐዲስ ብታነቢው በትክክል ምንድን ነው የምለው? ከ40,000 ዓመት በፊት አላህ ቀለምን ነው ፈጠረ። ሰማይና ምድርን ሳይፈጥር በፊት ቀለምን ፈጠረ ነው። ሁሉም ነገር ጽፏል ነው። ከሁሉ በፊት የተፈጠረው ቀለም ነው እያልክ ነው? ከሰማይና ከምድር በፊት በቃ አጭር ያ ካነበብሽው ከ50,000 ዓመት በፊት አለ። ከ50,000 ዓመት በፊት ሲል ኦኬ ተመልሶልሻል። ኦኬ ሌላ ጥያቄ አለሽ? ቆይ ወንድሜ እየፈጠንክብኝ ነው በነገርህ ላይ
እዛው ድርብ አድርገህ ካወራህ ምንም ልንግባባ አንችልም። ተረጋጋ እንዴ። ኦኬ ምንድን ነው የምትፈልጊው? 50 ሺህም ይሁን 40 ሺህም ይሁን እኔ ደስ ማተር እኔ ምን ችግር የለብኝ። ማተር የሚያደርግልኝ ነገር ለኔ የለም። እያልኩ ያለሁት የመጀመሪያው ፍጥረት ማን ነው? ስለ ሐዲሱን ካነበብክ ምንድነው ቀለም ነው አልክ። ቀለም ማለት እስክሪብቶ። ምክንያቱም እኒህ ሁሉ ቁርአን ላይ የወረዱትኝ ከመውረዱ በፊት አስቀድሞ ሰማያት ላይ ስለተጻፉ ማለት ነው። አስቀድሞ የነበሩ ነገሮች ስለሆነ መጣሁን ወረዱ የተባሉትኝ። ኦኬ ቀለም ነው የተፈጠረውና አላህ ይህንን ቀለም ሲፈጥረው ኩን ፈየኩን ብሎ ነው የፈጠረው። ዋንቢራ ያ ኩን ነግሮናል እኮ በቁርአን ኢቨን አደምን አዳምጪኝ። ኧረ እባክህ ፕሊስ አልትሸውደን እኮ አትችልም። ቁርአን ሁላችንም እጅ ላይ ያለ ሀቢቢ ኩን ፈየኩን ብሎ የፈጠረው ፍጥረት አንድም ቀለምን ኩን ፈየኩን ብሎ የፈጠረው አሳየ የለም። ከየት ያሳይሻል? ከየትም እኮ አያሳይሽም አለ ብሏን። ችግር የለውም። ዋንቢራ ያንጣልና በብዬ ከየት የሚያንጣው ኦኬ ፋቲሃ ላይ ኦኬ ያ ይኸውልህ ሐዲስ ላይ አለ። ምንድን ነው ያለው? ቀለምን ፈጠረና ምንድን ነው አለ? በቋንቋ ነው የነገረው። ጻፍ አለ ሁሉም ነገር ከመጀመሪያ እስከ መጨረሻ ሁሉም ነገር ይኸውልህ እንዴ ፈጣሪ ቆይማ አድምጠን ወንድም አለም ቆይማ ጻፍ አለው እንትን አለው። እኛ ያገባንም ስለሱ አልጠየቅንህም። የጠየቅንህ ቀለምን ኩን ፈየኩን ብሎ ነው ወይ የፈጠረው ነው? አዎ ብለሃል። ስለዚህ አንተ ደግሞ ምን ታመጣልናለህ መሰለህ? ቀለምን መጀመሪያ ቀለም ከመሆኑ በፊት አስቀድሞ ኩን ፈየኩን ብሎ ቀለምን እንዳስገኘው አሳየን በማስረጃ። እሱ ነው የምንፈልገው። ኦኬ አመሰግንሻለሁ። እዛ ላይ የሐዲስ ላይ ምንድን ነው የምለው? ቀለምን እንደፈጠረ ነው። እስኪ አዳምጪኝ። እስኪ ሙት አድርጊው አንዴ ልናገር። ያ የሐዲስ ላይ ምንድን ነው የምለው? አላህ ለመጀመሪያ ጊዜ ቀለምን እንደፈጠረ ነው። ቀለምን ፈጠረና ከዛ ምንድን አለው? ጻፍ አለው። ሁሉም ነገር በቋንቋ ነው። አላህ ደግሞ በቁርአን ምንድን ነው የነገረን? አንድ ነገር መሆን ስንፈልግ ምንድን ነው የምለው? ኩን ፈየኩን ነው የምንለው አለ። ቀለምን ስፈጥር ኩን ፈየኩን እንዳለ ነው። ኦኬ አሁን እኔ እንደዚህ አልኩኝ አይደለም? ቆይ እከፍትልሻለሁ፣ ችግር የለውም እከፍትልሻለሁ። አንቺ ምን ታደርግልኛለሽ መሰለሽ? የሐዲስ እከፍታለሁ፣ ከዛ አላህ እንዴት እንደፈጠረ ትነግረኛለሽ። ምን አልክ? ይኸውልሽ አላህ ቀለምን ለመጀመሪያ ጊዜ ቀለምን እንደፈጠረ ነግሮናል። እንዴት እንደፈጠረ አንቺ ደግሞ ታብራርኛለሽ ለኔ። እኔ ምን አገባኝ? ታዲያ ካላወቅሽ ምንድን ነው የምትጠይቀኝ? በቁርአን እኮ አያገባኝም ነው ያልኩት። አያገባኝም ዋንቢራ፣ እኔ ስለማያገባኝ ነገር አልቀባጥርም። የኔ ጥያቄ ምንድነው መሰለህ? የአበባም ጥያቄም ጭምር ነው። ቀለምን የመጀመሪያው የሆነውን ፍጥረት ቀለምን ሰማይና ምድር ከመፈጠሩ ከነዛ ሺህ በፊት የተፈጠረው ፍጥረትን ኩን ፈየኩን ብሎ እንደፈጠረው ማስረጃ አንጣ ነው የተባልከው። እንዴት ፈጠረው? ወዴት ፈጠረው? ጭቃ አብኩቶ እንትን ብሎ አያገባኝም። እኔ ስለሱ እሱንም አልተጠየቅም። ስለዚህ ቀለምን ሲፈጥረው ኩን ፈየኩን ብሎ እንደፈጠረው ማስረጃ አንጣ። ሌላ ነገር የለም። ኦኬ ይከፍትልሻለሁ፣ ጠብቀኝ። ጥሩ ጠብቂኝ አንዴ። ልጠብቅህ ነው፣ ችግር የለም። ኩን ፈየኩን የሚለው በነገራችን ላይ በጣም የመጨረሻ የተሳሳተ ንግግር ነው። ገብቶሻል አይደለ? ኩን ፈየኩን የሚባል ነገር የለም። አሁን ለምሳሌ ማለት ነው በእስልምና ነው የምልሽ። አሁን እግዚአብሔር ሀልዮ ማለት በሐሳብ ማለት ነው። በነቢብ በንግግር እና በግብር የፈጠራቸው ፍጥረታት አሉ። በግብር የፈጠረው የአዳምን ነው። በነቢብ ደግሞ የተፈጠሩ አሉ። ይሁን እያለ የፈጠራቸው ማለት ነው። ከ22ቱ ስነ ያው እነሱም መዘርዘር አልችልም ከጊዜ አንጻር ማለት ነው። ሀልዮ ደግሞ የፈጠራቸው ሀልዮ የፈጠራ ዋንቢራ ማይክ ሰር በሐልዮ የፈጠራቸው ደግሞ ማይክ ማነው ሚውት አድርገ ራስህ እነ ሰባቱ ሰማያት አሉ፣ መላእክት አሉ፣ እንደዛ ማለት ነው። እንደዚህ ነው ሊከፋፈል የሚችለው። በእስልምና ግን ሁን ይለዋል ይሆናል ነው። ሁን ያለው ነገር ግን አለመኖሩ በጣም ያሳዝናል። እንደው
ይሄ የነገረ መለኮት አስተምሮ በእስልምና እጅግ በጣም የተሳሳተ ግንዛቤ እንዲወስድ ነው የሰው ልጅ ምንም አይነት በቃ ምንም አይነት አረዳድ እንዳይኖረው ማለት ነው። በቃ አእምሮ እንዲወዛገብ ነው የሚያደርገው እስልምና። ይሁን ይለዋል ይሆናል ይልሻል፣ ግን በይሁን አብሳር ሙደሲር እንትን ብለሃል። ካሜራ ተጠንቀቅ። ኦኬ ችግር የለውም። ብሮ ቀጥል። እሺ ቀጥል። ኦኬ ምንድነው ማለት? ኧረ ወይ ዋንቤራ ኧረ ወይ በኢየሱስ እስኪ አንብበው። ኧረ በክርስቶስ ኦኬ ላንብብልሽ። ቆይ አላህ ዘንድ የኢሳ ምሳሌ እንደ አደም ቢጤ ነው። ከአፈር ፈጠረው፣ ከዛም ለእርሱ ሁን አለው፣ ሆነም። ሰው አላህ ሁን ይላል፣ ከዛ ሁሉም ነገር ይሆናል። አደምም የተፈጠረው አላህ ዘንድ የኢሳ ምሳሌ እንደማ ቢጤ ነው አለ። እንደ አደም ቢጤ ነው። አዎ አደምን እንዴት ነው የፈጠረው? አላህ ከአፈር ፈጠረው። ጥቅሱ ስለ አደም አፈጣጠር ነው የሚያወራው። ባይ ዘ ወይ 15:29ን ክፈት። ይሄን ጨርሰሻል? አንብበሻል? ቆይ ኧረ ይሄን ጥቅስ የሚፈረካክስ ሌላ ጥቅስ ኦኬ አደም 15:29ን ክፈት። ቆይ ና ኩን ፈየኩን የሚለው ሲጀምር ማለት ነው ምንም ትርጉም አልባ ቃል እንደሆነ ቁርአን ላይ ያሳያለሁ ማለት ነው። 15:29ን ክፈት። ለምንም የማይጠቅም ብቸኛ ቃል ቢኖር ቁርአን ላይ ኩን ፈየኩን የሚለው ነው። ሁን አለው ሆነ የሚለው ማለት ነው። ሁን ይለዋል ይሆናል የሚለው ሁን አለው ሆነ የሚለው ቃል በቃ ጥቅም ከሌላቸው ቃላቶች መካከል ቁርአን ላይ አንዱ ነው። በቃ ቀጥል እስኪ 15:29ን ክፈት። የአዳም አፈጣጠር ፕሮሰስ በሁላችንም ዘንድ ይታወቃል። 40 ዓመት ጭቃ ቡክቶ ምናምን ነገር ነው። ገብቶካል? ለዛ ነው ሴጣን ከሚጨረጨር ከግም ጭቃ ለፈጥ ኖ ራሱ ይክፈት። ይሄን ባነበበበት ራሱ ያንብብን። መክፈት ይችላል፣ ግን እሱ ይክፈት። አዎ ተመልከት። አሁን እዚህ ላይ ባስተካከልኩትና በውስጡ ከመንፈስ የበነፈሁበት ጊዜ ለሱ ሰጋጆች ሆናችሁ ደጉ ይላል። አሁን ኢብን ከቲር ተፍሲር ክፈት። ይዘን እዚሁ ላይ ተፍሲር ኢብን ከቲር ክፈት። ተጫንና ኦኬ ተፍሲር ኢብን ከቲር አረበኛውን አድርግ። አረበኛ የቱ ጋር? ኦኬ ሁሉም ያው አረበኛም አለው። አረበኛ ተፍሲር ኢብን ከቲር አምጣ። ኦኬ አረበኛ አልችልም። ኦኬ ላንብበው። እዚህ እኔ አነብልሃለሁ። አረበኛ ተፍሲር አምጣ። አረበኛ ተፍሲር ክፈችው። አረበኛ እኔ የለኝም። እሺ አንድ ደቂቃ አበባዬ እናንተ ቀጥሉ። እሺ እኔ እመጣለሁ ልተዋችሁ። እሺ ተይኝ፣ ችግር የለውም። እሺ አንድ ጊዜ ልክፈትልህ። አልከፈትኩም ካሜራ አልከፈትኩም። አሁን ከፍተሻል። ኧረ ተይ ቆይ። እሺ አዎ ይታይሃል። ኦኬ አንብቤው ኢብን ከቲር ይሄንን አንቀጽ። እሺ ኢብን ከቲር ምን ይላል መሰለህ? እኔ ኢብን አባስ ይላል። ከዚህ ጋር ጀምሬ ላንብብልህ ዋናውን ሐሳብ ማለት ነው። ለማ خلق الله الملائكة الله መላእክቶችን በፈጠረ ጊዜ ቃል እንዲህ አለ ኢኒ ኻሊቁ በሸር ሚን ጢን እኔ ሰውን ከጭቃ እፈጥራለሁ ይላቸዋል። فإذا سويته ባስተካከልኩትም ጊዜ ምን ይላል? ፈስጁዱ ለሁ ከዛ ስገዱለት ይላቸዋል ማለት ነው። በፈጠርኩት ጊዜ ወነፈኽቱ ፊህ ሚን ሩሂ ፈቀወለሁ ሳጅዲን ብሏቸዋል አይደለ? ሰጋጆች ናችሁ ደቁ ብሏቸዋል አይደለ? ስለዚህ ይሄንን ይላቸዋል። ይሄንን ባላቸው ጊዜ መላእክቶች ምን ብለው መለሱለት?
ተመልከት ሱረቱ ሷድ ከ71 እስከ 72 ተመልከት ይላል እዚህ ጋር ቃሉ ላ ነፍዓል አናደርገውም ብለው መለሱለት ይላል ማለት ዋቢ ተጓዳኛ አንቀጽም እዚህ ጋር ያስቀምጣል ኢብን ከቲር فارسل اليهم نارا فاحرقتهم እሳት ልኮ አቃጠለቻቸው ይላል ከዛ ثم خلق الملائكه اخرى ሌላ መላእክትን ፈጠረና فقال لهم مثل ذلك እንደዚህ ያለ ነገር አላቸው ቅድም እንዳላቸው فقالوا እነዚህ ምን ብለው መለሱለት ላነፈአል አናደርገውም ብለው መለሱለት فارسل عليهم በእነሱም ላይ ላከባቸው ናርን እሳት ላከባቸውና فاحرقتهم አቃጠለቻቸውም ይላል ثم خلق الملائكه اخرى ለሶስተኛ ጊዜ ፈጠረና فقال እንዲህ አላቸው اني خالق بشر من طين እኔ ሰውን ከጭቃ ፈጥራለሁ فاذا انا خلقته እኔ በፈጠርኩት ጊዜ فاسجدوا له ስገዱለት ይላቸዋል ከዛ فأبوا من نزلوا عمزوا مالتنا من بيوالو مالتنا فأرسل إليهم نار كذا ساتلاكنا قتلتشلا ثم خلق الأراتنيا جزي مالتنا الملائكة كذا ملائكتنا هون فترة الأراتنيا جزي بس هاتي قتلك ويجيبوه على مالتنا كذا انتني لنا فقال إني خالق بشر من طين إني خالق إني فاتاريني بشر صون من طين كجكا فإذا أنا خلقته بفتركته إني بفتركه جزي فاسجدوا له سجدوت أسجدوا له لما له هو يتبارو منه عدام لا عدام مالتنا قالوا سمعنا وطعنا سمتنا تهزنا لالويلا اوكي سمتنا تهزنا ليلونا إلا إبليس كان من الكافرين والأولين يلا كذا ዲያብሎስ ግን ከካሃዲዎቹና ከበፊተኞቹ ሆነ ይላል አሁን አላህ እንግዲህ ታውቃለህ ጭቃ አብኩቶ 40 ዓመት አቆይቶት ነው ከደረቀ በኋላ መላእክቶችን ከተለያየ አፈራንጡ ብላቸው ታውቃለህ የአደም አፈጣጠር ፕሮሰስ ከሰማይና ከምድር በላይ የገዘፈና በጣም የከበደ ነው አላህ በፊዕል ወይንም በድርጊት የሰራው ነው ገባህ በከላም አይደለም በቀውል ሳይሆን በፊዕል ነው ፊዕልና ቀውል ታውቃለህ ቀውል ጀስት ንግግር ነው ኩን ፈየኩን የሚለው ቀውል ተብሎ ነው የሚመጣው ንግግር ተብሎ ነው የሚመጣው ገባህ ፊዕል ግን ድርጊት ነው ገባህ ስለዚህ ድርጊቱን ይሄን መፍጠሩን ከጭቃ ማብካቱን ማስተካከሉን የሰራው ማን ያንን ፕሮሰስ ያካሄደው ራሱ አላህ ነው ስለዚህ ምዕራፍ 3:59 ላይ አላህ ዘንድ ኢሳ ምሳሌ እንዳደም ብጤ ነው ሲል ኢሳ ልክ እንዳደም የሰው ሆኖ ተገልጧል በነገስ ግን መንፈስ ነው በነገራችን ላይ ኢሳ ራሱ መንፈስ መሆኑን አሳያለሁ 19:17 ላይ ተፍሲር ኢብን ከቲር እሱ ራሱ ኢሳ ሩህ ነው فتمثل لها بشرا سويا تككلኛ ሰው ሆነ ተመስሆኖ ተመሰለላት የተባለው ራሱ ኢሳ ነው ብሏል ኢሳ ያላህ ቃል ስለተባለ ያላህ መንፈስ ስለተባለ ቁርአን 407 ቆይ ተረጋጋ ቆይ የተናገርኩ አትግባ መሳቅ ከፈለክ ማይክሰርና ጀስት እኔ ስሬስ እየተናገርኩ ነው ምንም መሳቅ አያስፈልግም ኢብን ከቲር ምን ብሏል መንፈስ ራሱ ኢሳ ነው ብሏል አደምና ኢሳ በሰውነት ደረጃ ነው ሊገናኙ የሚችሉት በአፈጣጠር ደረጃ በአመጣጥም ደረጃ በፍጹም አይገናኙ ስለዚህ አደም ነው አላህ ዘንድ ኢሳ ምሳሌ እያላለው ምዕራፍ 3:59 አደም ነው ካፈር ፈጠረው ሆነ አልሆነ የሚለው አሁን ምንም ጥቅም የሌለው ቃል ነው እንዳልኩ ገባ ከመንፈሴ በነፈሁበት ጊዜ ሰጋጆች ሆናችሁ ደቁ ነው ያለው አላህ ገብቷል አይደለ ከመንፈሴ በነፈሁበት ጊዜ ሰጋጆች ሆናችሁ ደቁ ነው ጭቃውን አብኩቶ ፍጥረቱን አስተካክሎ ከመንፈሱ ነፍቶበት ነው ሰው የሆነው እንደውም ፈቃድ የሚለው ይሻላል ለምሳሌ ቢዝኒላህ የሚለው ማለት ነው ለምሳሌ ቁርአን 3:49 ላይ ወፋነ ፈጥራለሁ አለ ኢሳ ከጭቃ ፈጠረ ምን አለ ተነፍስባታለህ በአላህ ፈቃድ ወፋና ትበራለች አለ ጀስት ፈቃድ የሚለው እንኳን ኩን ፈየኩን ከሚለው ይሻላል በእውነት ሙስሊሞች በእውነቱ አስተውሉ በጣም ሚኒንግለስ የሆነ ምንም ትርጉም አልባ ስሜት የማይሰጥ ቃል ብቸኛ ቃል ቢኖር ቁርአን ላይ ኩን ፈየኩን ነው ምንም ጥቅም የሌለው አስወጡት እንደው ምን ይሰራላችኋል ምን የለም ሲጀምር ኩን ፈየኩን ተብሎ የተደረገ እንዲሁ ትንኝ እንኳን የለችም ኩን ፈየኩን ተብላ የተሰራች ስለዚህ ፉርሽ ነው የምታመጣው ሞገት ሁሉ ቃላምን ፈጥሯል የምትለው ደግሞ ጃሚዓ ትርሚዚ 37 ላይ አላህ ሰማይና ምድርን እንደፈጠረ ነው ሙሐመድ የተናገረው በመጀመሪያ አላህ የፈጠረው ቃላምን ነው አለ ከዛ ለዘላለም የሚሆነውን ነገር ጻፍ አለው ምን ልጻፍ ሲለው ለዘላለም የሚሆነውን ነገር ጻፍ አለው እስኪብርቶ መጻፊያ ነው እስኪብርቶ ነው እንደገና ደግሞ አርሽንም ነው የሚል ሐዲስ አለ ውሃንም ነው የሚል ሐዲስ አለ ስለዚህ ዑለማዎች ራሱ እختلفوا ዑለማዎች በዚህ ጉዳይ ተለያይተዋል ማለት ነው ስምምነት ላይ አልደረሱም እስከዛሬ አላህ መጀመሪያ የፈጠረው እስኪብርቶ ነው አርሽን ነው ውሃን ነው በሚለው ማለት ነው ሶስቱም ስለመጡ ሐዲስ ላይ ስለዚህ ወደ ሶስት ባትገባ ጥሩ ነው ኦኬ አመሰግንሻለሁ አሁን እዚህ ጋር ራሱ ላይ ያወራ ስለማያወጣ ራሱ ላይ ያወራ
ያዋጣኛል ካልክና ይሄው በመረጃ ወራ እንዴ ለምንድን ነው የማያዋጣኝ? በደንብ ነው የማያዋጣኝ። እንዳውም አላህ እንዴ አደራርብ ይሻውን እንዳውም አላህና ሱረቱል በቅራ ውስጥ ኢብራሂም ራሱ ወፎችን ጨፍጭፎ ገሎ ቀልቅሎ ማለት ነው ስጋቸውን በተራራ ላይ አርግቶ አላህ እንዴትን ህይወትን እንደሚመልስ ሊያሳየው ማለት ነው ጥራቸው አለ። ከዛ ወፎቹ ይኸውልህ የተጨፈጨፉ ምንም አጥንታቸውም ክንፋቸውም ደማቸውም ሁሉም ነገር ተጨፍልቆ ጁስ ሆኖ ተራራ ላይ አስቀምጦ 3 ወፎችን ከዛ ጠራቸው። ወፎቹ ህይወት ዘርቶ እሱ ፊት ለፊት ቁጭ አሉ። ኢቭን ነቢ ኢብራሂም አብርሃምን እንትን ብነግርሽ ማለት ነው አላህ አንድ ነገርን መፍጠር ከፈለገ ኩን ፈየኩን ነው እና በእጅ ምሰራቸው እንትን ፍጥረትን ለኛ ለነግረን ነው። አላህ ደግሞ ከለለ ነገሮችን እንደሚፈጥር ነግሮናል። እና አንድ ህፃንም በኡርጉስ ሆኖ በ4ኛ ወሩ ላይ እንጅሎቹ በሴትዮዋ ሆድ ውስጥ ሆኖ አላህን ይጠይቁታል። ምን ይጠይቁታል? ስመን ብሎ ይጠይቁታል። እና አላህ ደግሞ በእጅ አይደለም መሰጠው ሁን ይለዋል፣ ይሆናል። ከዛ በኋላ እንጅሎቹ ለዛ ልጅ ይጽፋሉ 4 ነገሮችን የሱን ህይወት መቼ እንደሚሞት፣ የሱን ሀብት ማን እንደሚያገባና የሲኦልና የገነት ሰው እንደሆነ 4 ነገሮችን ለሱ ይጽፉለታል። ከዛ ይሄ ሁሉ በምንድን ነው የሚሆነው? በኩን ፈየኩን ነው። ይሄ ሁሉ የሚደረገው ከመቼ ነው? አላህ መጀመሪያ እስክሪቶን ሲፈጥር ጻፋለሁ ሁሉንም ነገር። እስክሪቶ ሁሉንም ነገር ነው የጻፈው ከመጀመሪያ እስከ መጨረሻ የሚሆነውን ነገር ማለት ነው። ገና የሚመጣው ራሱ ኦልሬዲ ሰማይና መሬት ሳይፈጠር ከ50,000 ዓመት በፊት ተጽፏል። ያ ነገር ነው እየሆነ ያለው እና ያ ነገር በአክሽን አላህ አሁን እያደረገ ነው። ኖ አላህ ሁን ነው የምለው። በቃ ጽፎታል። ያ ነገር ነው የሚሆነው እና በአላህ እውቀት ውስጥ ነው ያለው። ማን ጋር ነው የሚያወራው? ቆይ እስኪ ዋንቢራ እንትና አረ ቆይ ደቂቃ ሰጥቼዋለሁ እኮ የጨረስ። ቆይ ቀጥል። 20 ሰከንድ አለ። ግን ወንድማችን ተረት የሆነብኝ በመረጃ አስደግፈ ብታስተምረን ጥሩ ነው። እንደ አበባ መረጃ ምን መረጃ ነው ያወጣቸው? አወጣች መረጃ አላወጣችም። አላህ እንደዛ ነው የሚፈጥረው ነገሮችም ማለት ነው። በቃ ማይከሰር 3 ደቂቃ ወራ። በቃ አሁን ራስህ የሚወጣ አድርጌ ቀርታ ያለ መረጃ ነው። አንድ መረጃ ኢብራሂም ወፎቹን አጥንት አድርጎ ኢየሱስ። ኧረ ተው ሰዎች እንዴ! ማለት እየተሳሰብን ብዬ እኮ ነው። ሌላኛው ምናልባት እስክሪብቶ ይሄ ብዕርን ጻፍ ያለው ነገር ከ6ቱ አርካኑል ኢማን መካከል አንደኛው ኢማን بالقضاء والقدر ነው። በقضاء والقدر ማመን ነው። የሆነ ነገር ሲፈጠር አላህ አስቀድሞ ቀድሮታል ነው። አላህ የሰው ልጆችን ዕጣ ፈንታ አስቀድሞ ስለወሰነ ማለት ነው። ገባህ? ከقضاء والقدر ጋር የሚያያዝ ነገር ነው። ገብቶሃል አይደለ? ከዛ ጋር የሚያያዝ ነገር ነው። 6 አርካኑል ኢማን ኢማኑ ቢላሂ ወቢመላኢከቲሂ ቢኩቱቢሂ ቢሩሱሊሂ ቢየውሚል ቂያማና ቢልቀዷ ወልቀድር ነው። ከ6ቱ የእምነት መሰረቶች የሚባሉት ማለት ነው። ከአርካኑል ኢስላም ጋር ተያይዘው የምትማሯቸው ወይም የእምነት መሰረቶች የሚባሉት 6ቱ እነዚህ ናቸው። ገብቶካል? ስለዚህ ይሄኛው ጻፍ ያለው ነገር ከቀዷ ወልቀድር ጋር አላህ አስቀድሞ ወስኖብኝ ነው ብሎ የሚከሰቱ ዕለታዊ ተግዳሮቶች ላይ የምትቀበለው ነገር ነው እንጂ ምንም ይሁን ኩን ፈየኩን ከሚለው ጋር ይያዝም። አሁንም ደግሜ 3 ደቂቃ ብሰጥህ ኩን ፈየኩን የሚለው ተረት እንቶ ፈንቶ ምንም አላስፈላጊ ቃል እንደሆነ ከማስረገጥ ውጪ እንደውም ላንተ በጣም ኪሳራ ነው የሚሆነው። አሁን ድጋሚ እድል ብሰጥህ በጣም ነው የምትከስረው። ገባህ? ምክንያቱም ኩን ፈየኩን የሚለው ቃል ማለት ነው በጣም
በቃ እንዳልኳችሁ ለ1 ሚሊዮን ጊዜ ነግራችኋለሁ። ጥቅም አልባ ቃል ቢኖር ቁርአን ላይ በጣም የሚያስተዛዝብ ቃል ብቸኛ ቃል ቢኖር ኩን ፈየኩን ሆነ ተብሎ የተፈጠረ አንድ ነገር የለም። ይሄ መታወቅ አለበት። እንኳን የሰው ልጅ 40 ዓመት ጭቃ አብኩቱ ስንት ነገር ሴጣን ስንት እያደረገው እንደገና በኋላ ሴጣን ሲገማ ጭቃው አይቶት አይደል እንዴ ከግም ጭቃ ለፈጠርከው አልሰግድም ያለው ከሚግጨለጨል ከግም ጭቃ ለፈጠርከው አልሰግድም እኔ ከሱ በልጣለሁ አነ ኸይሩ منه ከሱ በልጣለሁ خلقته من طين خلقتني من نار وخلقته من طين እሱን ከጭቃ እኔን ከሳት ነው የፈጠርከው አልሰግድም ብሎታል ሱረቱ ሷድ ላይ ማለት ነው 38ኛው የቁርአን ምዕራፍ። ስለዚህ የአዳም ጭራሽ አዳምን ሆነ የማይሆን ነገር ነው። ለሚ ምን ታያለሽ እዛ ላይ ኩን ፈየኩን የሚለው አስፈላጊ ቃል ነው ብለሽ ዘመኑን የማይመጣ ኢቭን ስለቁረቱም ገላጭ አልፈለቃ ኦኬ ወደ ሌላ አንድ ጊዜ ቆይ ዋንቢራ አስፈላጊ ነው አለ። ለምሳሌ ሁን ማለት ሁን ነው አይደለ? ለምሳሌ ምንድነው ምን ልበላችሁ? የስልክ ይታያችኋል አይደለ? የስልክ ይታያችኋል? አዎ በደንብ ነው የሚታየው። የስልክ አልነበረም እንበል። እኔ አሁን ሁን ልበል የለም በቃ እንዲህ አድርግ የለም ሁን ስል የስልክ መጣ ሆነ በቃ ስልክ ሆነ የስልክ መጣ። ልክ እንደዚህ ነው። አላህም ለምሳሌ ቀለም ከሆነ የመጀመሪያ ፍጥረት ቀለም ሁን ሲለው መሆን አለበት ማለት ነው። ቀለም የተሰርቶ እንዲህ ብሎ እንትና ብሎ የለም። ለምሳሌ ኢሳም እንደዛው ጭምር ኢሳም ለምሳሌ ብንመለከተው ይሁን ቃሉ ብሎ ያስቀምጣል። ግን ኢሳም ሁን አለው አልሆነም። የወንድና የሴት ዘር ከሴቷ ከሷ ከመርየም አስቀምጦ በጀርባው የወንዱን ዘር በእንትና ማህፀኗ ያለ የሴቷ ዘር ከዛ ሁለቱን ጅብሪልን ሰዶ ነፍቶባት ምናምን በምን በብልቷ ከዛ ሆነ በቃ ኢሳ ሆነ ማለት ሰው ሆነ ተፈጠረ። አደምን ብትወስዱ አደምን ቢሆን በይሁን ቃል አልተፈጠረም። 40 ቀን ጭቃ አግምቶ እንግዲህ አደምን ፈጠረ ሲል ፕሮሰሱን ሲያስቀምጥ ሰውን ከገማ ጭቃ ከተጨለጨለ ሸክላ 40 ቀን ከገማ ጭቃ ከተጨለጨለ ሸክላ ከፍቶ ጠብታ ከቁራጭ ስጋ ከኒ ሁሉ ነው እንግዲህ ፈጠር ነው የሚለው። እኒ ሁሉ እንትን ብለው በፕሮሰስ ነው ማለት ነው እሱ አደም የተፈጠረ። ስለዚህ ሁን የሚለው አደም ጋርም ብታመጣው አይሆንም ማለት ነው። ሰማያትና ምድርም ቢሆኑ ሰማያትና ምድር በስንት ቀን ነው የፈጠረው? ቀናት ራሱ አለው ማለት ሁን ተብሎ ምንም የተፈጠረ ነገር የለም። ኩን ፈየኩን የሚለው በቃ ቃሉ ብቻ ነው ያለው ማለት ነው። አይ አለ የምትል ከሆነ እሷ አበብዬ እንዳለች 3 ደቂቃ ደግሜ በሰጠህ ልትመልስ አትችልም እንኳን ራሱ ብለሃለች። የሚገርም አሁንም 3 ደቂቃ እንኳን ድጋሚ ቢሰጠህ ኩን ፈየኩን ብሎ የፈጠረው ፍጥረት ብለህ አንድ ልታመጣ አትችልም። ኦኬ አመሰግንሻለሁ። ለምን መሰለህ አሁን ወደ ኢየሱስ ክርስቶስ አፈጣጠር ስንገባ ተረጋጋ። ኢየሱስ ክርስቶስ አትበል። እንደ ቁርአን ነው የምታወራው ወይስ እንደ መጽሐፍ? ያ አይደለም ኢየሱስ ክርስቶስ አይደለም ኢሳ ነው የምለው። እንዳውም እሱ ነው የሚያምረኝ። ማን ነው እሱ? ራሱ አቅም ኢየሱስ ክርስቶስ እንደሆነ። ኦኬ አመሰግንሻለሁ። ዋንቢራ ቆይ ተረጋጋ። አንድ ጊዜማ ተረጋጋ። እንደ ቁርአን የምታወራ ከሆነ ለምሳሌ ስለማንኛውም ነገር ስታወራ በቁርአን ልካወራ። እሺ ለምሳሌ ኢሳ የምታወራ ከሆነ ቆይማ ወንድም አለ እሱም ደርሳለህ ኢሳ እያልክ ቀጥል። ምክንያቱም እኛ ክርስቲያኖች ኢሳ የሚባልን ፍጥረት አናቅም አንቀበለውም ኢየሱስ ክርስቶስ ነው ብለን ስለማንል ማለት ነው። ስለ ኢየሱስ ክርስቶስ ስለ መጽሐፍ ቅዱስ ካወራ ደግሞ ኢየሱስ ክርስቶስ እያልክ ትቀጥላለህ። ቁርአን ላይ ኢየሱስ ክርስቶስ የሚል የሌለ ሆኖ ሳለ አንተ ስለ ቁርአን እያወራ ኢየሱስ ክርስቶስ የምትል ከሆነ ያ አያስኬድም። ስለዚህ ኢሳ የሚባልን ፍጥረት እኛ ስለማንቀበለው ማነው ኢየሱስ ክርስቶስ እያልክ መሄድ የለብንም። ኢሳ እሺ አመሰግንሻለሁ። ጂሰስ እያልኩኝ እሄዳለሁ። ኢየሱስ ክርስቶስ ግን አይደለም። ጂሰስም አያዋጣም። ጂሰስ እኮ በእንግሊዝኛ ቃላት ነው። ወደ አማርኛ ስትመጣው ኢየሱስ ማለት ነው። ስለዚህ ኢሳ እያልክ ቀጥል። ቁርአን ያለህን ቁርአን ጂሰስም አላለህም ኢሳ ማለት እንትና ኢየሱስም አላለህም። ኢሳ እያልክ ቀጥል። እሺ ይሁንልሽ። አትወጭም መቼም ብትሮጭም። ኦኬ ኢሳ ብዬ ይቀጥላለሁ። አመሰግንሻለሁ። የኢሳን አፈጣጠር ብናይ ኢቭን እናቷ ሜሪያም እኔ ሰው ሳልነካኝ እንዴት ልጅ አገኛለሁ አለች። ከዛ ገብርኤል ምንድን ያለው? አላህ አንድ ነገር መፍጠር ሲፈልግ ሆነ ይልሃል። ከዛ ምንድን ሆነው?
ከፍትልሻለሁ፣ ችግር የለውም። ሱረቱል ማርያም ላይ ነው። ማስረጃ ያለ ማስረጃ አታውራ። ኦ ማይ ጋድ አላህ ነው ነፍቶ ያስረገዛት ያለ በቃ ቅድም 3 ደቂቃ አውርተሃል። ያው ቆይ እስኪ ቆይ አበባ ቆይ ይሄ መሳቅ ምናምን ከፈለክ ማለት ነው በጭራሽ እኔ በጣም እብሳለሁ። እሱ ማዳገጡ ምንም አይጠቅምም። ጀስት በመረጃ እናወራ እና ክፈት አሁን። ኦኬ ከፍትልሻለሁ። ኦኬ ሱረቱል ማርያም እና መርየም ባለ ሱረቱ መርየም ባለ ችግር የለውም። ቀደም ደግሞ እናቷ አልክ ኢሳ እናቷ አልክ ኢሳ ሴት ነች እንዴ በእናንተ? መርየም ታዲያ እናቷ አይደለች? አይ እናቷ ብትይ ነው ማን ነው እኔ ማዘርከብኝ። ያው እናንተ እንደዞረባችሁ ነው። ከዞረበት ጋር እየዋልን እኮ ነው ገባ ቅባ መንፈስ ቅዱስ የሌለውን ሰው በቃ እንደዚህ ነው የሚያደርገን። እሺ ቀጥል። ኦኬ ያው ኦኬ እነሱም መጋረጃውን አደረገች፣ መንፈሶቻችንም ጅብሪል ወደ እርሷ ላክ፣ ለእርሷም ትክክለኛ ሰው ተመሰለላት። ለምንድን ነው በመሀል የምትገባ? እኔ ይሄንን ላሳይሽ አይደለም። በል መጀመሪያ ሴት ነኝ። ቆይ መልሰው መንፈሶቻችንን የሚል ቃል የለውም። ለምን ትቀጥፋለህ? ቁርአን ላይ ያልተጻፈው መልሰውና ላንብብልህ። መልሻለሁ። ኦኬ መንፈሳችንም ወደ እርሷ ላክና አይደለም ምለው። በቃ ጅብሪል አትበል፣ መንፈሶችን አትበል። ጀስት የተጻፈችውን ብቻ አንብብ። አትሞቱም እኮ በቃ የተጻፈውን ብቻ ነው። ኦኬ ችግር የለውም። መንፈስ ደግሞ ጅብሪል እንደሆነ አሳይሻለሁ። ወደ እርሷ ላክ። ለእርሷም አሳየኝም ቁርአን ላይ በፍጹም። አመሰግንሻለሁ። እሺ ለእርሷም ትክክለኛ ሰው ሆኖ ተመለሰላት ይላል። ከዛ ምንድነው እኔ ካንተ በአርህማን እጠበቃለሁ። ተመለሰላት ሳይሆን ተመሰለላት ነው እኮ ያልኩት። ተመለሰላት ነው ያልኩት። ኦኬ እኔ ከአንተ በአርህማን እጠበቃለሁ፣ ጌታህን ፍራ፣ እንደ ሆንክ አትቅረበኝ አለችው። ከዛስ ምንድነው ሆለ? እኔ ንጹሕ ልጅ ለአንቺ ሊሰጥሽ የጌታሽ መልእክተኛ ነኝ አላት። ከዛስ በገባችም ሰው ያልነካኝ ሆኜ አመንዚርም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች። ኦኬ አሁን አላገባችም፣ ባልም የላትም። እንዴት ነው ልጅ ምሰጣት? አላህ ምንድን ነው ያለው አላት። ነገሩ እንደዚህ ነው። ጌታሽ እርሱ በእኔ ላይ ጌታሽ በሱ በእኔ ላይ ኦ ማይ ጋድ በእኔ ላይ ነው በእኔ ላይ ገር ነው። ኦኬ ለሰዎችም ታምር ከእኛም ችሮታ ልናደርገው ይህንን ስራ ምንድናል? አያተን ሊናስ ወረሕመተን ሚና ለሰዎች ታምርና ከኛ ምህረት ልናደርገው ነው የሚለው። ችሮታውን ዘለለ የተበረዘ ቃል ስለሆነ እሺ ቀጥላ። ኦኬ ችግር የለውም። የተፈረደም ነገር ነው አለ። ይሄ ነገር ጠብቅኝ፣ ይሄ ነገር ለማርያም ልጅ ለመስጠት ኦልሬዲ ምን ተደርጓል? ተፈርዷል ማለት ነው። ኦኬ እንቀጥላለን። ወዲያውንም 3:45 እንክፈተው። 3:45 እንክፈተው። ለምንድን ነው ማላነበው? ተያዥ ለሚለው ተጓዳይ ጥቅስ ልስጥ። 3:45 እንክፈተው። ኦ ማይ ጉድነስ። እስኪ ልጨርሰው። ቆይ ልጨርሰው። ወዲያውንም አረገዘች ነው። ወዲያውንም አረገዘች። መቼ? ይኸውልህ ሰከንድ የለውም። ዛስ ሆነ። እንዴት ነው የሆነው?
አንቺ ነፋባት እንደምትዩ የትም የለም። ወዲያውኑ ነው ያረገዘችው። በርሳም ሆዳ ይዞ ወደ ሩቅ ስፍራ ገለላለች ነው። ሰው እንዴት ነው የሆነው? እሺ ወዲያውንም የሚል ሰጠኛው ከዚህ ቃል ላይ ማለት ነው። ኦኬ ወዲያውንም የሚል አምጣሁን ከአረበኛው ቁርአን ላይ ከአረበኛው ቁርአን ወዲያውንም የሚል አምጣ። ወዲያውኑ አረገዘች የሚል አምጣ። እያነበብኩልሽ ነው እኮ እያነበብኩልሽ ከአረበኛ እንደዛ የሚል የለም። አረገዘች ነው የሚለው። ኦኬ አረገዘች አይደለም? እንዴት ነው ያረገዘችው? በቃ አይታወቅም። ጀስት ግን ፈአህበለት ሆነ። ኦኬ እሷን እንድታሂ መካነን ወይት እሷን እየተደማመጥ ነው። አንተ ራስህ ወይት አድመጥ። ወይ አንድ ጊዜ ወዲያውንም የሚል ጥቅስ አምጣ። ወይ ደግሞ የለም ሙፈሲሮቻችን ከግራ ኪሳቸው ጨምረው ነው ቡና ቁርስ ነው በልና እንፋታ ቀንለይ ማለት ነው። ኦኬ ሜሪየም ምንድን ነው ያለችው? እኔ ሰው ሳልነካኝ እንዴት ልጅ ወልዳለሁ አላለችም? ምንም እኮ ያገናኘውም ብላለች። እሱም ማን ጠየቀ? ግን ወዲያውንም የሚል ቃል አሳየን የተባልከው አትልፋ። የለም ኦኬ እርግጠኛ ነኝ የለም። ኢሳ ያላ አንቀጥል በቃ ተማምነናል እኮ አይደል? የምን መተማመን አልጨረሽም እኮ አረገዘችው ነው የሚለው እኮ ፈአህበለቱ ፈንተበዘት ቢሂ መካነን ቀሲያ በቃ ወዲያው አረገዘችው ነው እኮ የሚለው። በቃ ለስንተኛ ጊዜ ዋርኒንግ ሰጠ መሰራቸው? ኦኬ እንዴት ነው ያረገዘችው? እንዴት ነው ያረገዘችው? እስኪ ቆይ አንዴ እንዴት ነው ያረገዘችው? እሺ ቁርአን ክፈት 66:12 ክፈት። እንዴት እንዳረገዘችው ላሳይ። ተፍሲራ ታሳይሃለሁ። በነገራችን ላይ 66:12 ክፈት። አበብዬ ዋርኒንግ የሚሰጥሽ ኮፒ ሊንክ አድርጉ እስኪ ወገንታት። 121 ሰው ምን ትሰራላችሁ? ምድር ላይ ብንሆን እኮ አምስተኛ ጊዜ ነው ምናምን። አብሽር አይዞሽ። ኮፒ ሊንክ አድርጉ። ነፋጥ ምንድነው? ምን እየሰራችሁ ነው? ቆይ ሪስክ ራሱ እንዴት ልውሰድልህ አንተ ደግሞ? ኦኬ 66 ስንት ነው ያልሽው? 12 እንክፈተው። ኦኬ 66:12 እሺ። ያ ጊዜ ለመቆጠብና ቀልጠፍና ቆፍጠን ለማለት እኔ ከፍቼዋለሁ። በቃ አንቢራ እዚህ ጋር ምን ይላል መሰለ? የኢምራን ልጅ መርየምን ያቺ ብልቷን የጠበቀችውን በእርሱም ውስጥ ከመንፈሳችን ነፋንባት ከጌታዋም ቃላት በጌታዋ ቃላትና በመጽሐፍ ታረጋገጠች ከታዛዦቹም ነበረ ይችላል። ያችን የኢምራን ልጅ መርየምን ብልቷን የጠበቀችውን ከመንፈሳችን ነፋንባት ይላል አላህ። ነፋፋንባት ሳይሆን ነፋንባት ነው የሚለው ቀጥታ ማለት ነው። ነፋንባት ይላል። ስለዚህ አላህ ነፍቶ ነው ያስረገዛት ማለት ነው። ኦኬ አመሰግናለሁ አይደል? 21:91 ብላ ያለ ይሄው ጥቅስ ወርድ በወርድ እዛም ላይ ታገኘዋለህ። ይሄን ጥቅስ ሱረቱ አንቢያ ቁጥር 91 ላይ። ኦኬ አመሰግንሻለሁ። አረገዘችው እንዴት አረገዘችው ላልከው ይሄ ነው ያለ ወንድ ነው ምናምን ብለው ወንድ ሳላቅ ምናምን የሚለውን ጥቅስ ልታመጣ የተመለስከው ያስኬድም ነው። አረጋገዟ ራሱ በአላህ ነው። ሌላ ጥቅስ ደግሞ ልክፈትልህ። አላህ ስለሆነ ያስረገዛት ማለት ነው። ሌላ ጥቅስ ደግሞ ልክፈትልህ። ከአላህ ከመንፈሳችን ነፋንባት እያለ ልጁን ያስወለዳት አላህ ሆኖ ሳለ ወደ ሌላ አካላት መውሰድ ራሱ በጣም ስህተት የሆነ ቁርአን ራሱ መበረዝ ነው ብዬ ነው የማስበው። በነገራችን ላይ በእርግጥ ነው ብዙ የተበረዙ ሐሳቦች አሉት። ቁርአን ምዕራፍ 3 ላይ አንድ ትንቢት ነገር አለ። ትንቢት ሳይሆን ጀስታው ብስራት ማለት ነው። መላእክት ያሉትን መርየም ሆይ እስቃለት الملائكات ነው የሚለው ሲጀመር እስቃለት الملائكات መላእክት ባሉ ጊዜ ነው የሚለው። ይቅርታ አድርጊልኝ። በዚህ አጋጣሚ ሱራ መርየም 21 ላይ ያለው ነፋባትም የሚለውንም በዛው ምን ትንበይ እንዴት እንደሆነ ለምን እንደነፋባት እሱን እኮ ብዬዋለሁ። አልሰማሽኝም? ያነፋ ነው መንፋት ወንዶች ያውቁታል።
ያውቁታል እሱ ችግር የለውም። ተፍሲር ከፍተንም እንትን ማለት ትችላለን። እዚህ ጋር ላለማብቃት ነው። እሺ ኢስቃለት الملائكة መላእክት ባሉ ጊዜ ምን አሉ? ያ መርየም ሆይ ኢነላህ ዩበሽሩኪ ቢከሊማት ሚንሁ እስሙሁ አልመሲህ ኢሳ እብነ መርየም ስሙ አልመሲህ ኢሳ በሆነ በአላህ ከርሱ በሆነው ቃሉ ስሙ አልመሲህ ኢሳ የመርየም ልጅ ያበስርሻል አለ። ከሱ በሆነው ቃሉ ይሄ ቃል ከልብ ይወጣል። ገባህ? ስለዚህ ቃሉን እሱ ብሎ ያስረገዛት ራሱ አላህ ነው ማለት ነው። ስለዚህ አላህ ነው። ገባህ? በመጨረሻ በቀኑ መጨረሻ አላህ ለምን ልጅ የለውም ስንል ልጅ አለው ነው የሚሆነው። አንተ ሚስት ስለሌለው ብለህ ቅድምም መልሰሃል። እኛ ደግሞ የምንለው ልጅ አለው ነው። ልጁ ማለት የመርየም ልጅ አልመሲህ ኢሳ ነው። እግዚአብሔር ጨርሻለሁ። አልከፍትም ካም በኋላ ጨርሱና እሺ አመሰግንሻለሁ። እዚህ ጋር አሁን ሜሪያም ከገብርኤል ጋራ ነው እያወሩት ያሉት እና ለሜሪያም ልጅ የሰጠው አላህ ነው። አላህ ከአርሽ ላይ ወርዶ ለሜሪያም ኡፍ አላለበትም። ቃሉ ነው ሁን ነው ያለው። ከዛ ገብርኤል ያደረገውም ያው ነው። ገብርኤል ደግሞ ፈጣሪ አይደለም እና አላህ ሁን አለው ሆነ በቃሉ ማለት ነው። ዋንቢራ ይሰማሃል? በደንብ ይሰማኛል። ኢሳ ሁን በሚል ነገር አልተፈጠረም ተባልኩ። ኦኬ እንዴት ኦኬ ጅብሪል ለፍቶበታል። ጅብሪል ፈጣሪ ነው ማለት ነው ወይ? ጅብሪል ፈጣሪ ነው አይደለም? ቆይ እና ታዲያ አድምጠ ኧረ ምን ሆነህ ነው ዋንቢራ? አድምጥሽ። እሺ እያዳመጥኩሽ ነው። ያን ያለ ነው ሁን የሚለውን ነገር እርሳው እያልኩ እኮ ነው። ለምን ካልክ ሁን በሚል ነገር ኢሳ አልተፈጠረም ወይም አልተወለደም። ሁን ከሆነ ለምሳሌ አላህ ሁን ብሏል ይሄ ልጅ እንዲፈጠር አዟን ብሎ መሄድ ይችል ነበረ ጅብሪል ግን እንደዛ አላደረገም። ይህ ከአላህ ዘንድ የተፈረደ ነው አለ። ነፋባት ነው የሚለው መፈረድ ማለት መሆኑን እንደተፈረደ እሷ እንደምትጸንሰው መፈረድ እየተናገረ ነው። ቀጥሎ ግን ሁን ያለው ቃሉ ነው ብሎ ዝም አላለም። ይልቁን ማረጋት ነፋባት ይላል። በምን በኩል ነፋባት የሚለውን ደግሞ ሱራ 3 ላይ ወይም ደግሞ የኢምራን ቤተሰብ ላይ ያችን የኢምራን ልጅ ብልቷን የጠበቀችው ደግሞ የነፋንባትን ደግሞ አስታውስ ይላል። በምን ነፋባት? በብልቷ በኩል ነፋባት። እንደውም ሱራ መርየም ምዕራፍ 19:21 ወስደህ ነፋባት የሚለውን ስትወስደው ምንድነው የሚለው? በልብሷ በኩል ነፋባት ይላል። በልብሷ በኩል በምን? በብልቷ ማለት ነው። እንግዲህ ከልብስ የተሸፈነ እንትን አለልንም። ቀጥሎም ደግሞ የነፋባትን ምክንያት ደግሞ ሲዘረዝሩት የሚፈስሮች ደግሞ እነ ኢብኑ ከሲር ሌሎችም ደግሞ የነፋበትን ምክንያት ሲዘረዝሩ እንዳለ ታውቃለህ። የመርየም አጸናናስ ከሌሎቹ የተለየ እንደሆነ እሷ በመርየም በኩል የተደረገላት ነገር ምንድነው? በጀርባዋ በመቀመጫዋ በኩል የወንድን የዘር እንዳስቀመጠ እንግዲህ ምን እያልኩ እንደሆነ ትረዳለህ አንተ ራስህ። መውለድ የሚቻለው የወንድና የሴት የዘርና እንቁላል ተገናኝቶ ስለሆነ እንቁላሉ የራሷ አላት፣ ያን ነው የራሷ የሴቷ ዘር አላት። ስለዚህ ጅብሪል የነፋበት ምክንያት ምንድነው የሚለውን ያስቀምጡኝ። ስሜታዊ እንድትሆን እንድትወሰወስ። ከዛ እሷ መርየም ስሜታዊ ስትወሰወስ ምን ትሆናለች? ያ ልጁ ይፈጠራል ማለት ነው። ስለዚህ የነፋበት ምክንያት ምንድነው ማለት ነው? ጅብሪል ተወሱሳ እንዲፈጠር ይሄ ኢሳ ማለት። ስለዚህ ኩን በሚል ነገር የለም። ይሄ ልጅ የማን ልጅ እንደሆነ ታውቃለህ? ኢሳ የጅብሪልና የመርየም የአላህ የሶስት ሰው እንትን ውጤት ነው። አንደኛ አላህ ጅብሪል ላከ እሱ ዘንድ መጣው ሰላለ ልጅ ሰጥሽ ብሎ ቀጠለ። ጅብሪል ነፋባት። እንደገና ደግሞ የሴትም የወንድም ዘር ስላላት እሷ መርየም ኢሳ የሚባል ተፈጠረ ማለት ነው። ነገራችን ለሚዬ ወይ በአይ ቲንክ በአንፈሲሮቹ ምንድነው ያሉት? በደረቷ ወይንም በጀርባዋ ከሁለት አንዱ ማለት ነው። እዛ ላይ እንትን ነበራት፣ የወንድ ስፐርም ነበራት። ሴት እንቁላል ያላት ስፐርም የላትም ማለት ስፐርም ማለት እኮ ከብት ዘር እያልኩ ማወራ ጅብሪል መጥቶ ልብሷን ገልቦ እንትን ሲላት ማለት ነው። ከዛ ይሄ ስሜቷ ሲቀሰቀስ ያ ከላይ የነበረው የወንድ ስፐርም ወረደና ከእንቁላሉ ጋር አታችመንት ፈጥሮ ተረገዘ ነው። እንግዲህ ኮንታክት ሲያደርግ ተረገዘ ነው። ነገር ግን አላህ ራሱ እዚህ የምዕራፍ 17 ላይ 19 ላይ ያለው ትክክለኛ ሰው ሆኖ ተመሰለላት የሚለውን ሲፈቱ ሙፈሲሮቹ ልክ ቤተሰቦቿ ተለይታ መጋረጃ አድርጋ ነበረ
አላህ ልክ ግርዶሽ አድርጎላት ነበረ ማለት ነው። እንደዛ ነገር ያ መጋረጃ ተቀዶ ወደቀ። ከዛ ሲወድቅ ደነገጠችና ኢኒ አውዙ ቢረህማኒ ሚንከ ኢን ኩንተ ተቅያ የምትፈራስ እንደሆንክ በረህመህ ካንተ እጠበቃለሁ አለችው ማለት ነው። ጌታህን ምናምን አላለችው። የምትፈራ እንደሆንክ ካለህ አንተ ተቅያ ወይም ፈሪ ተሆንክ ካንተ በረህመህ ነው ያለችው። ለምንድን ነው ሊተናኮላት መስሏት ነው ያሉት። ወይንም ቀጥታ በቃ አስገድዶን ሊደፍራት መስሏት ነው። በቃ ሌላ ምን አለ? ይሄንን ያሉት ሙፈሲሮቹ ሊተናኮላት መስሏት ሊደፍራት ማነው ሊተናኮላት መስሏት ነበር እንደዛ ያለችው ማለት ነው። ስለዚህ አላህ ደግሞ ቀጥታ ከመንፈሳችን ነፋና ያለው ቁርአን 21:91 ምዕራፍ 66 ቁጥር 12 ላይ በብልቷ ውስጥ ነፋ ነው ወደ መሬም የጣላት ቃሉ ሲልም ሱረቱ ኒሳ ቁጥር 171 ላይ ወልከሊማቱ ሀልቃሃ ኢላ መርየም ወደ መሬም የጣላት ቃሉና ወሩሁም ሚን ከሱ የሆነ መንፈስ ነው ሲል ወደ መሬም የተጣለው ከዚህ ከሱረቱ መርየምን ሲያብራሩ ያንን ጠቅሰው ተፈሲሮቹ። ስለዚህ እንትን ያለባት የነፋባት ያንን ቃሉን ሊጥልባት ነው። ቃል የተጣለው ማህፀኗ ላይ ነው። ገብቶሻል? ስለዚህ ቀጥታ ያስረገዛት ማን ነው? ከሱ በሆነው ቃል አላህ ያበስርሻል ስላሉ 3:45 ላይ ራሱ አላህ ነው። በነገራችን ላይ አንድ ማጠቃለያ ሲሰጥ የናጅራን ክርስቲያኖች ቅድም የጠቀሰው ጥቅስ የወረደበት ሰበብ ንዙር ሱራ 3 ቁጥር 59 እና ቁጥር 60 የወረደበት በናጅራን ክርስቲያኖች መሐመድን በጥያቄ አፋጠውት ነበረ። ቀሳውስቱ ሄደው መጀመሪያ ልብሳቸውን የአገልግሎት ልብስ እሱን አውልቁ